ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው። ጭንቀት ውስጥ እንዳለ ማሳያዎች ብዙ ነገሮችን መግለጽ እንችላለን። ጭንቅ ላይ ነው ያለው አብይ አህመድ። ከዚህ በላይ መጨነቅ አለ? በችግሩ ላይ ጎጆ የቀለሰች ወፍ ዛፉ ሲቆረጥ የመጀመሪያ የምትጮህ እሷ ነች። እሳቸው የጠራ የነጠረ ወንጀለኛ ናቸው። እነዚህ ውይይቶች ደግሞ በከፍተኛ ደረጃ ጭንቀት የፈጠሩባቸው ሰዎች ደግሞ ጫጫታም እየፈጠሩ። ሰላም ጤና ይስጥልን ውድ የብሪጅ ሚዲያ ተከታታዮች እንደምን አላችሁ? ይህ በብሪጅ ሚዲያ እየተዘጋጀ የሚቀርብላችሁ ዕለታዊ የሆነው የብሪጅ ሚዲያ ዳሰሳ ፕሮግራማችን ነው። በዛሬው ፕሮግራማችን የሄሊኮፕተሯን ጉዳይ በተወሰነ ደረጃ እንመለከታለን። እንዲሁም ደግሞ ጠቅላይ ሚኒስትሩ ከተለያዩ የህብረተሰብ ክፍሎች ጋር እያደረጉት ያለው ውይይትና እሱ የፈጠረው ጫጫታንም በተወሰነ ደረጃ እናይና በማጠቃለያ ላይ ደግሞ የአቶ ታዬ እያነሷቸው ያሉ ነገሮች አሁንም እንደቀጠሉ ናቸው። በተለያየ ሚዲያ ላይ የሰጧቸው ቃለመጠይቆች አሁንም እየተለቀቁ ይገኛሉ። ስለዚህ እስካሁን ካነሳናቸው በተጨማሪ የተነሱ ነገሮች አሉ። እነዚህን ነገሮችን በማስረጃና በመረጃ እያስደገፍን እንሞግታለን። ስለዚህ አብራችሁን ብትቆዩ ላይክ፣ ኮሜንት፣ ሼር እንዳይረሳ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረጉን እንዳትዘነጉ። ካፍታ ቆይታ በኋላ መለሳለሁ። አብራችሁን ቆዩ። ስንጀምር ያው የሄሊኮፕተሯ ጉዳይ ላይ ምነው ዝም አላችሁ የሚል መልእክቶች በተለያየ መንገድ እየደረሱኝ ይገኛሉ። አንዳንድ ወዳጆቻችን፣ ተመልካቾቻችን፣ ተከታታዮቻችን በሄሊኮፕተሯ ጉዳይ ላይ ምነው ዝም አላችሁ የሚል ነገር ጠይቀውናል። በተቻለ መጠን ያሉ ነገሮችን ማሰባሰብ አስፈላጊ ነው። ምንድነው የሆነው የሚለውን ነገር ማየቱ አስፈላጊ ነው። መሬት ላይ ካለው ፋክት ጋር የሚጋጩ ነገሮች እየተናፈሱ ስለነበረ ያንን ዲተር ማድረግ የሚችል በማስረጃ በመረጃ የተደገፈ ነገር ይዘን መምጣት ስላለብን ነው ዝምታን የመረጥነው። አሁንም በግልጽ የሆነውን ነገር በፉቴጅ ደረጃም ይሁን በማስረጃ መሆን በሚችል ደረጃ የቀረበ ከየትኛውም ወገን የቀረበ ማስረጃ የለም፣ ካሉባልታ ከወሬ ውጭ ማለት ነው። የዚች ሄሊኮፕተር ጉዳይ እንግዲህ ቲክቶክ ላይ ትሬንድ ከሆነው ሄሊኮፕተር ከሚለው ዘፈን ጋር የተያያዘ ይመስላል። ኤዲተራችን ሜቢ ይህንን ቲክቶክ ላይ ትሬንድ የሆነውን ነገር ያሳየንና ወደ ትንታኔያችን እንመለሳለን። አብራችሁን ቆዩ። ሄሊኮፕተር ሄሊኮፕተር ፓራኮፈር ፓራኮፈር ሄሊኮፕተር ሄሊኮፕተር እንግዲህ ያው ለመዝናኛ ያለ ይሄንን አለ እንጂ ነገሩ ሲሪየስ አይደለም ለማለት ያክል አይደለም። ያው ትንሽ ፈገግ ማለትም ስላለባችሁ ስትከታተሉን ትንሽ ሶሊድ የሆነ ፖለቲክስ ብቻ ከምናወራ ብለን እንጂ ጉዳዩ ሲሪየስ ነው እውነቱን ለመናገር። ምክንያቱም ኦልሬዲ ቴክኒካል የሆነ እክል ገጥሞት ነበር ሄሊኮፕተሩ። ስለዚህ አንዳንድ መረጃዎች የሚሉት ክራሽ ላንዲንግ አይነት ነገር ነው ያደረገው፣ ወይም ደግሞ የመንሸራተት አደጋ በማረፍ ላይ እያለ የደረሰበት ቴክኒካል ችግር ነበረበት። ስለዚህ በዛ ቴክኒካል ችግር ምክንያት ሄሊኮፕተሯ ላይ መጠነኛ የሆነ ጉዳት እንደደረሰና ከተለያዩ የመከላከያ ምንጮችም እንዳገኘነው መረጃ ደግሞ የሚለው ይህ የመንሸራተት አደጋ ምክንያቱ ምንድን ነው የሚለውን ለማጣራት ሄሊኮፕተሩ ኦልሬዲ ቼክ ወደሚደረግበት ቦታ እንደበረረ ተነግሯል። ግን አንዳንድ ሰዎች ይህንን ነገር ሲያመጡት ያነሷቸው ነገሮችን ወደ መፈተሽ ነው የገባ ነውና ምንድን ነው የተባለው? መጀመሪያ ዜናውን ብሬክ አድርጓል የሚባለው ሚዲያ እንዴት ነበር ዜናውን ያቀረበው? የአፋድ ኃይሎች ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት ብሎ ራሱን የሚጠራው ኃይል ሄሊኮፕተሯን ጥቃት ሰንዝረንባት አውድመናታል፣ አጋይተናታል የሚል ዜና ነበር የተሰራው። ያ ሄሊኮፕተር ደግሞ የሀገሪቷን ከፍተኛ የመንግስት ባለስልጣናት ማለትም የኢፌድሪ ፕሬዚደንት የሆኑትን ክቡር አምባሳደር ታዬ አጽቀሥላሴ፣ የኢፌድሪ ምክትል ጠቅላይ ሚኒስትር የሆኑትን ክቡር አቶ ተመስገን ጥሩነህን፣ የፌዴሬሽን ምክር ቤት አፈጉባኤ የሆኑትን ክቡር አቶ አገኘው ተሻገርን እና ሌሎችንም የመንግስት ከፍተኛ ባለስልጣናትና ወታደራዊ ባለስልጣናትን የጫነ እንደነበር ነው የተነገሩ። እንግዲህ አንድ ሄሊኮፕተር በከፍተኛ በሆነ ለምሳሌ እነሱ አርዲጂ እያሉ የሚሉት እንግዲህ አርፒጂ ለማለት መሰለኝ፣ ይሄ ሮኬት ፕሮፔልድ ግሬኔድ የሚባለው መሳሪያን ተጠቅመን ጥቃት ሰንዝረናል ነው እንግዲህ የሚሉት። ሜቢ የመጀመሪያ ዜናውን ብሬክ ያደረገው ሚዲያ ያስተላለፈውን መረጃ እናጋራችሁና ከዛ ወደ ትንታኔው እናመራለን። እንግዲህ ሰሞኑን ስርዓቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፓጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም ሌትም ቀንም የተሰራ ኦፕሬሽን ተቋም መሰንበቱ ይታወቃል።
ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርዓቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ለኛ ደርሶ ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት ልናደርግ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህን ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደርግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሽቱ 1 ሰዓት ቀደም ብሎ አንድ ሄሊኮፕተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራግፎ እንደገና ድጋሚ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያው ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣናት ተጎድተዋል የሚለውን ምን ያህል ሞተዋል የሚለውን ነገር ነገ ነው የምናውቀው። በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለውና ይህን ተልዕኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናል ማለታችን ይታወሳል። ይህን ተመሳሳይ ድርጊት የፈጸሙት እንግዲህ ተመሳስለውና ብዙ ዋጋ ከፍለው እንግዲህ አጥቶ ከመጥፋት ያልተናነሰ ልዩ ኦፕሬሽን ነው። ቀጠናው ምን ያህል በስርዓቱ ከፍተኛ ኃይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርዓቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተቀላቅለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ለጊዜው መጥቀስ የማንፈልገውን ከሴኩሪቲ አንፃር ማለት ነው መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘዴ ተጠቅመው በአርቢጂ ሄሊኮፕተሩን ማጋየትና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ይችላል ይላል። እንግዲህ እንደተመለከታችሁት የመጀመሪያው ስህተቱ የሚጀምረው የኢፌድሪ መንግስት ከፍተኛ የመንግስት ባለስልጣናት ሚስጥራዊ የሆነ ጉብኝት በጎንደር ከተማ ሲያደርጉ መረጃው ስለነበረን የሚል ነገር አንስቷል። ሚስጥራዊ ጉብኝት ማለት ምን ማለት ነው? አንድ የመንግስት ባለስልጣን ከተማ ውስጥ መጥቶ ህዝባዊ አቀባበል ተደርጎለት የህዝብ መንገዶች ላይ እንቅስቃሴ እያደረገ በህዝብ መካከል እንቅስቃሴ እያደረገ ሚስጥራዊ ስብሰባ እንዴት ሊባል ይችላል? ቃል በቃል የሚሉት ይህንን ነው። የፖለቲካ ኪሳራን ለማካካስ እየተንቀሳቀሰ የነበረውና በድብቅ ጉብኝት ሲያደርግ የዋለው ይላል። በጎንደር ከተማ ላይ በድብቅ ጉብኝት ሲያደርግ የዋለው ምን ማለት ነው? በድብቅ እኔ አንዳንዴ የት ቢሆኑ ነው እነዚህ ሰዎች የት አካባቢ ቢሆኑ ነው በሐላል በአደባባይ የተደረገ የሀገሪቷ ከፍተኛ የመንግስት ባለስልጣናት እንግዲህ ከጠቅላይ ሚኒስትሩ ቀጥሎ ያሉ ሁሉም የመንግስት ባለስልጣናት ማለት በሚቻልበት ደረጃ ሁሉም ሲቪል የመንግስት ባለስልጣናት መባል በሚችልበት ደረጃ በጎንደር ከተማ በኤርፖርት ደርሰው ህዝባዊና የከተማ አስተዳደሩ የክልሉ አስተዳደር አቀባበል አድርጎላቸው በህዝብ መሃል እየተንቀሳቀሱ የተለያዩ የከተማ ውስጥ እየተሰሩ ያሉ የልማት ስራዎችን እየጎበኙ በድብቅ የተደረገ ጉብኝት ማለት ምንድን ነው? ምክንያቱም ዜናው ሲዘገብ በዜና ውስጥ እንግዲህ የተካተቱ ነገሮችን ከስር ከመሰረታቸው እንግዲህ ቼክ ማድረግ የሚያስፈልገው የዜናው እውነትነትን ለማረጋገጥ። ምክንያቱም እነዚህ ከፍተኛ የመንግስት ባለስልጣናት ናቸው። የጎንደር ዩኒቨርሲቲ የሚያከብረው ክብረ በዓል ነበረ። ስለዚህ እዛ ክብረ በዓል ላይ ለመገኘት ታቅዶ እግረ መንገድም በከተማዋ እየተሰሩ ያሉ የልማት ስራዎችን ጎብኝቷል። ህዝብ ወጥቶ በአደባባይ አቀባበል አድርጓል። የክልሉም የከተማ አስተዳደሩም ባለስልጣናት ተገኝቶ አቀባበል አድርጓል። በህዝብ መካከል ተንቀሳቅሷል። የከተማዋም የክልሉም የኪነት ቡድንም አቀባበል አድርጓል። የከተማዋ ነዋሪም ወጥቶ አቀባበል አድርጓል። ይሄ ሁሉ በተካሄደበት በከተማዋ ውስጥ እየተዟዟሩ የልማት ስራዎችን በጎበኙበት ሁኔታ በዜናው ላይ እንደሰማችሁት በድብቅ ጉብኝት አድርጓል ይላል። በድብቅ ማለት የት ነው? እነሱ ተደብቀው የሆነች ነገር ውስጥ ተደብቀው ስላሉ በሐላል የሚደረገው በአደባባይ የሚደረገው ነገር ሁሉ በድብቅ የሚደረግ ይመስላችኋል? የሆነ ለተደበቀ ሰው በየአደባባዩ የሚደረግ እንቅስቃሴ ሁሉ የድብቅ እንቅስቃሴ ነው። ለሚሽሎኮሎክ ሰው በህዝብ መሃል የሚደረግ እንቅስቃሴ ሁሉ መሽሎክሎክ ነው። ራሱን ምንም ጫፍ በሌለው የሚስጥራት ትብታብ ውስጥ ለከተተ ሰው ሁሉም ነገር ሚስጥር ይመስላል። አንደኛው ውሸት በዜና ውስጥ ያለው ይሄ ነው። ምክንያቱም ሌሎች ሚዲያዎችን ሲያነሱ በተቻለ መጠን ለማየት ሞክሬያለሁ።
ብዙ ሰው ፎከስ ያደረገው ሄሊኮፕተሯ ተመታለች ወይስ አልተመታችም የሚለው ነገር ላይ ነው። ዜናውን ኢን ጀነራል ቼክ ማድረግ ያስፈልጋል አንዳንዴ። ምክንያቱም የመጀመሪያው ውሸት ከሆነ ቀጣዮቹ ላይ ጥያቄዎች ጥላውን እያጠላ ስለሚሄድ ማለት ነው። ከዛ ደግሞ ይነሳና ይሄ ጉብኝት እንደሚካሄድ በድብቅ መረጃ ደርሶን ነበር ይላል። በድብቅ መረጃ ደርሶ ምን የሚል በድብቅ ጉብኝት እያደረጉ ነው የሚል በድብቅ ጉብኝት እንደሚደረግ በድብቅ መረጃ ደርሶናል ይባላል እንግዲህ። ምክንያቱም ከተደባቂው ፖይንት ኦፍ ቪው የምናይ ከሆነ በተደባቂው ቦታ ላይ ቁጭ ብለን የምንመለከት ከሆነ የሚካሄደው ነገር በሙሉ ድብቅ ነው። በጎንደር ከተማ ውስጥ የሚደረግ የመሰረተ ልማት ላይ የሚደረግ ጉብኝት ሁሉ ድብቅ ነው። በፋሲለደስ ቤተመንግስት ውስጥ የሚካሄድ ጉብኝት ድብቅ ነው። ፍሮም ተደባቂ ፖይንት ኦፍ ቪው ካየ ነው ማለት ነው። ፍሮም ተሽሎክላኪ ፖይንት ኦፍ ቪው ካየ ነው ማለት ነው። ግን በሐላል በአደባባይ የተደረገ ነው። ከዛ በከተማዋ ውስጥ እንዳሉ እርምጃ ከመውሰድ ሌላ አማራጭ አሰብን። ምን አይነት አማራጭ? በሚስጥር መረጃ ደርሶን ነበር ሁለተኛ እድል እንዳለ። ሁለተኛው እድል ምንድነው? ወደ ጎርጎራ ሲሄዱ ምሽቱን ጎርጎራ እንደሚሄዱ ስለ መረጃው ስለደረሰን ነው ይህን ጥቃት የሰነዘርነው። ለዛ ነው አድብተን የጠበቅነው። ከዛ ከአዲስ አበባ አንድ ሄሊኮፕተር መጣች። ያቺ ሄሊኮፕተር ከአዲስ አበባ ነበር የመጣችው። ያቺ ሄሊኮፕተር አይቻ አብሪል ልትሆን ትችላለች በሚል አሳለፍናትና ሁለተኛዋ ሄሊኮፕተር ከጎንደር የመጣችው ላይ ጥቃት ሰነዘርና አጋየናት። ለዚህ ነው አንዳንዴ የእነዚህ ሰዎች ፖለቲካ ለመረዳት በእነሱ የእብደት ደረጃ ላይ መገኘት ያስፈልጋል። የእነዚህ ሰዎች ፖለቲካ እብድ ይስባል የሚባለው ለዚህ ማለት ከጋየ አውሮፕላን ውስጥ አንድ ሄሊኮፕተር ጋየ ከተባለ አየር ላይ በተሰነዘረበት ጥቃት ፈነዳ ማለት ነው። ክቡር ፕሬዚደንት ተረፉ፣ አቶ ተመስገን ጥሩነህ ተረፉ፣ ክቡር ፕሬዚደንት አረጋ ተረፉ እያልን ልንጠራ ነው ማለት ነው። ካልተረፈ ከወደመ ከጋየ አውሮፕላን ውስጥ የተረፉ ሰዎች አገኘን ማለት ነው። ቅድም እንዳልኩት በማረፍ ሰዓት ላይ there was a technical problem ነበር። ለምሳሌ ክራሽ ላንዲንግ የሚባል አለ በአቪዬሽን ውስጥ። አውሮፕላኑ በበረራ ላይ ያለ እክል ከገጠመው በዛ እክል ምክንያት የሚከሰት ላንዲንግ ማለት ነው። በአርፒጂ መተነው ከተባለ ግን ጋይቷል። እነሱ እንደሚሉት አውሮፕላን አየር ላይ ያለ በከባድ ጦር መሳሪያ ተመታና ጋየ ማለት በውስጡ ያለ አንድም ሰው ሊተርፍ አይችልም። የመትረፍ እድሉ በጣም ሬር ነው ማለት ነው። በዚህ ክራሽ ላንዲንግ በሚባለው ወይም ደግሞ ከተለያዩ የመከላከያ ምንጮች እንዳገኘ ነው በማረፍ ሰዓት ላይ በተከሰተ መንሸራተት ሰዓት የተወሰነ ጉዳቶች ሊከሰቱ ይችላሉ፣ በአውሮፕላኑም ላይ በተሳፋሪዎችም ላይ። አሁን ሁሉም እያራገበ ካፈርኩ አይመልሰኝ ሆኗል። ድጋሜ ደግሞ ደጋግሞ ለማረጋገጥ ለማሳመን ይሞክራል። ማለት እግዚአብሔር ይስጣችሁ በዘሪውን 13 በምትሏት በዛች እንትና መታና ለማለታችሁ አንድ ነገር። ጦርነት ሜዳ ላይ ያለ ሰው አርፒጂ የሚባል መሳሪያን መጥራት ተስኖት አርፒጂ ሲል መስማት ያህል የሚያሳዝን ነገር የለም። እንደ ውሻ አጠራሩ ችግር የለውም። ግን በአርፒጂ የተመታ ሄሊኮፕተር ምን ሊሆን እንደሚችል እና ከዛ ሄሊኮፕተር የመንግስት ከፍተኛ ባለስልጣናት ተርፈው ከዛ ጉብኝታቸውን ቀጥለው ከዛ ባህር ዳር ከተማ ላይ መጥተው በነፃነት እንቅስቃሴ አድርገው በፌስቡክ ላይ ይመስለኛል ሄሊኮፕተሯ ተመታባቸው አንድ ባስ ስቴሽን በሚመስል እንትን አካባቢ ላይ ተቀምጠው ቤንች ላይ ተቀምጠው ባለስልጣናቱን ፎቶ አያይዤ ሄሊኮፕተሯ ከመታች በኋላ የሸገር ባስን እየጠበቁ ነው እንዳትሉን የሚል ነገር አንስቼ ነበር። ትልቁ ችግር የሚሆነው ምንድነው? በጊዜ ብዛት ክሬዲቢሊቲን እያጣ ከሄድ የክሬዲቢሊቲ ኢሮዥን ችግር ላንተ አይሆንም ማለት ነው። ምክንያቱም ዩዶን ሀቭ ተአማኒነትህን በውሸት ምክንያት ኢሮድ እያደረግ ከመጣ ወይም ደግሞ ተአማኒነትህን በውሸት እየለወጥክ ከጨረስክ ከዛ በኋላ የክሬዲቢሊቲ ኢሹ ለአንተ ኮንሰርን አለ። በመጫኛ ጠልፍ ያወረድኩም ብትል ችግር አይኖርበት። ግን ጥቂት እንጥፍጣፊ ክሬዲቢሊቲ ያላቸው የምንላቸውም ሰዎች ሳይቀሩ እችን ተቀብለው ሲያራግቡ ማየት ደግሞ ያሳፍራል።
አንዳንድ የፋኖ ደጋፊ የነበሩ ሚዲያዎችም ሳይቀሩ ግን እያሉ ያለውን ማየት እንችላለን። አማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ በድጋሚ በድሮኑ በሄሊኮፕተሩን መተው ስለመጣላቸው አሁንም እናረጋግጣለን ደግመን ብለዋል። ምንድነው አንዱ እኔ ሁሉ ጊዜ ለምን ራሱን ኪሳራ ላይ እንደሚጥል ሊገባኝ አልቻለም። እንደ ምንድነው ትንሽ ገለል ብሎ የቆመ በማስመሰል ቲፕ ያደረጉ በተደጋጋሚ ነው ስህተት የሚያሰሩት። ከዚህ ቀደም ተመሳሳይ በርካታ ስህተቶች ተፈጽመው ያው ሰውም ኦዲት አያደርግም። ለምን ሁሌ ቅጥፈት እንደሚሰራ ስለሚያውቅ ለምን ብሎም አይጠይቅም። ባይዘው እንደዚህ አይነት ስህተቶች ሲያይ የሚጠይቀው ትረስት የሚያደርገው የሚያምነው ሚዲያ ላይ ስህተት ከተሰራ እንዴት ነው ስህተት ነው ወይ ምናምን ብሎ ይጠይቃል። ኢን ዘ ኦልዌይስ በቅጥፈት ላይ የተሞሉ አካላትን ግን ጥያቄ ውስጥም አይገባም፣ ለመጠየቅም አይሄድም እና እስከዛሬ የምታዩት እሱን ነው። ለምን ብለው አይጠይቁም። አንዳንዴ እፍረትም ያስፈልጋል። አንድ ማይ ቪውስ ኦን ኒውስ የሚል የአንድ ፓኪስታናዊ መሰለኝ አይ ቲንክ የሱ ገጽ አለ፣ የሱ የዩቲዩብ ገጽ አለና ይሄንን ከዘገበ በኋላ ፋኖች ሁሉንም ነገር ሪስፖንሲቢሊቲ ክሌም ያደርጋሉ። ይሄ የፋኖ መሰረታዊ ችግር ነው ይላል። ማንኛውም ነገር ከሆነ በእኛ ነን ያደረግነው ይላል የሚል ዜና ሰርቶ አይቻልም። ሁሉንም ነገር ታሞ የሞተውንም ሰው እኛ ነን የገደልነው፣ ዝናብ ሲዘንብ እኛ ነን ያዘንብነው ሊሉ ይችላሉ። ገበሬው ያረሰው ማሳ እኛ ነን ያረስነው ሊሉ ይችላሉ። በህብረተሰብ ተሳትፎ የተገነባ ድልድይን እኛ ነን የገነባነው ሊሉ ይችላሉ። ዋናው መሰረታዊ ነገር የሄሊኮፕተሯ ጉዳይ መሬት ላይ ያለው ፋክት የሚናገረው ሄሊኮፕተሯ አሁን ቢያንስ አክቲቭሊ አለች። ጉዳት የደረሰባት ቴክኒካል የሆነ ጉዳት ነው የደረሰባት። ኢትዋስ ቴክኒካል በጦርነት ምክንያት በጦር መሳሪያ በሚደረግ እርምጃ አይደለም ጉዳት የደረሰባት። እንደ ታጣቂው ሁሉ አስታጣቂው ብዙ እንደሆነ እናውቃለን። አርፒጂ በጣም ቀላል የጦር መሳሪያ ነው ማለት ከማግኘት አንፃር ማለት ከሚያደርሰው ውድመት አንፃር አይደለም። ከማግኘት አንፃር ኢዚሊ አክሰሰብል የሆነ የጦር መሳሪያ ነው አይደለም። ለነዚህ አስታጣቂያቸው ብዙ ለሆኑ ኃይሎች ይቅርና ግን አሁን መሬት ላይ በሆነው ሁኔታ ላይ ግን ሄሊኮፕተር መተንጣልን የሚለው መረጃ ፈጽሞ ውሸትና ውሸት። ሄሊኮፕተር አይደለም በክላሽ የሚደረግ ውጊያን እየቀረጸ በየሚዲያውና በየቪዲዮ ላይ የሚለቅ ሰው ሄሊኮፕተር ለመምታት አርፒጂ ሲተኩስ እንዴት አንዳች እንኳን ቪዲዮ ማግኘት አይቻልም። ቅድም እንዳሳየዋችሁ የሄሊኮፕተር ሙዚቃ ምስል ላይ እንዳየነው በመኪና ገጭተን ነው የጣልነው አለማለታችሁ አንድ ነገር ነው። ተደጋጋሚ አማራ ክልል ውስጥ የትም ቦታ በአውሮፕላን ላይ የሚደርስ ማንኛውም የቴክኒክ ችግር ፋኖ ቀድሞ ክሌም ያደርጋል። ያንን ይህ አዲስ ነገር አይደለም። ሄሊኮፕተሯ ላይ ቴክኒካል ችግር ገጥሟታል በበረራ ላይ ያለች ደን በማረፍ ላይ ደግሞ የተወሰነ መንሸራተት አጋጥሟታል። ይሄ መንሸራተት በኋላ ሄሊኮፕተሯ ቼክ ለማስደረግ እንዲሁም ደግሞ ጥገና የሚያስፈልግ ከሆነ ለመጠገን ወደ አቅራቢያ ወዳለ አካባቢ በረራ አድርጋለች። ተጨባጭ የመከላከያ መረጃ ምንጮቻችን ያሉት ይሄንን ኢት ዋዝ ጀስት በማረፍ ላይ የተከሰተ መንሸራተት። አንዳንዶች በማረፍ ላይ ባለበት ሰዓት ላይ የተወሰነ ከዛፍ ጋር ንክኪ የመፈጠር ነገር በመከሰቱ የሚል ነገር አይቻልም። በዚህ ምክንያት ሄሊኮፕተሯ ላይ መጠነኛ የሚባል ጉዳት እንደደረሰና ግን ሴፍሊ በሄሊኮፕተሯ ውስጥ የነበሩ ሰዎች ግን ላይ የደረሰ ጉዳት ምንም የተባለ ነገር የለም። ያየናቸው እነዛ ሄሊኮፕተሯ ውስጥ የነበሩ የመንግስት ከፍተኛ ባለስልጣናት ከጎርጎራም ተነስተው ጎርጎራ የነበራቸውን ቆይታ አጠናቀው ወደ ባህር ዳር ከተማ የልማት እንቅስቃሴን ሲጎበኙ ነው ያየናቸው። ክቡር ፕሬዚደንቱ፣ ምክትል ጠቅላይ ሚኒስትሩ፣ የክልሉ ፕሬዚደንት በህዝብ ውስጥ እየተንቀሳቀሱ ጉብኝት ሲያደርጉ ነበር። በፎቶ እንደምታዩት ማለት ነው። ባክፋየር ሊያደርግ ይችላል። ልንሳሳት፣ ውሸታችን ሊጋለጥብን ይችላል። ምክንያቱም አሁን ለምሳሌ እዚህ ቦታ ጋር አንድ ብርጌድ አንድ ክፍለ ጦር ደመሰስን ብትሉን
መከላከያ ውስጥ እየሄድን በስም ቲክ እያደረግን ከሌ የሚባል ብላችሁ ስለማትነግሩን ሄደን ቼክ አናደርግ። ስለዚህ አንድ ክፍለ ጦር ለመሰሳችሁ ስትሉ ዲስፒዩተብል ነው ተብሎ ማለፍ ሊቻል ይችላል። አንድ ብርጌድ ደመሰስን ስትሉ ችግር የለም ዲስፒዩተብል ነው ብለን ልናልፎ እንችላለን። የሀገሪቷን ፕሬዝዳንት፣ የሀገሪቷን ምክትል ጠቅላይ ሚኒስትር፣ የሀገሪቷን የፌዴሬሽን ምክር ቤት አፈ ጉባኤ፣ የክልሉን ፕሬዝዳንት ጨምሮ የያዘ ሄሊኮፕተርን በመሳሪያ መተን አጋይተናል ሲባል ግን ቼክ ሊስት ይኖራል። ሄሊኮፕተሯ አንድ ቼክ መደረግ ትችላለች፣ ኮንፊርም መደረግ ትችላለች። ማንም ሰው ሄሊኮፕተር ላይ ጥቃት ተሰንዝሮ እንደዚህ አይነት ሴፍ ላንዲንግ አለ ሊባል አይችልም። በቀላሉ ጉዳት ሊደርስባቸው ከሚችሉ የኤሪያል ቬሂክልስ ወይም ደግሞ በራሪ አካላት መካከል ሄሊኮፕተር አለ። ወደ ማረፊያው ቦታ ላይ በደረሰበት ሰዓት ላይ በዝቅታ ላይ የሚበረበት ሁኔታ ካለ ለመምታት ችግር እንትን ላይ ነው ይችላል። ከተመታ ደግሞ ከፍተኛ ፍንዳታ የማስከተል እድሉን ከፍተኛ፣ ሰዎች የመትረፍ እድላቸው በጣም እጅግ ዝቅተኛ ነው። አብዛኛው ሰው በእናንተ የጭንቅላት ሌቭል ልክ ስላልሆነ ክሬዲቢሊቲ የሚባል ነገር ባይኖራችሁ እንደው ከዚህ በኋላ አንድ ወታደር እንገደልን ብንል የሚያምንን ይጠፋል ከሚልም ፖይንት ኦፍ ቪው ብትጠነቀቁ ይችላል። እንደው እንደ ምክር ማለት ነው። እንግዲህ በዚች መከረኛ ሄሊኮፕተር ጉዳይ የተነሳው ጫጫታ መሰረት አድርገን ከእናንተ ጋር መረጃ የተለዋወጥ ነው ይህንን ይመስላል። ከብሪጅ መሸጋገሪያ በኋላ ወደ ቀጣዩ አጀንዳችን እናልፋለን። አብራችሁን ቆዩ። ቀጣዩ አጀንዳችን ጠቅላይ ሚኒስትሩ ከተለያዩ የህብረተሰብ ክፍሎች ጋር ውይይት እያደረጉ ነው። ይሄ ውይይት ፍሬያማ የሆነ ውይይት ነው። መግባባት ላይ እየተደረሰበት ያለ ውይይት ነው። መናበቦች እየተፈጠሩ ነው። መግባባቶች እየተፈጠሩ ነው። መስማማቶች እየተፈጠሩ ነው። መረዳዳት እየተፈጠረ ነው። ግን እነዚህ ውይይቶች ደግሞ በከፍተኛ ደረጃ ጭንቀት የፈጠሩባቸው ደግሞ ሰዎች ደግሞ ጫጫታም እየፈጠሩ ነው። የተለያዩ የህብረተሰብ ክፍሎች በዚህ ሀገር ውስጥ የተለያየ ጥያቄ አላቸው። የሙያ ማህበራትን ጨምሮ የተለያዩ የህብረተሰብ ክፍሎች ሲቪልም፣ የሚሊተሪ ሰራተኞችም፣ የመንግስትም የግል ሰራተኞችም፣ በተለያዩ የሙያ ማህበራት ራሳቸውን ያደራጁ የህብረተሰብ ክፍሎችም የተለያየ ጥያቄ አላቸው። ፍሮም ዴይ ዋን መንግስት እዚህ ሀገር ውስጥ ችግር መኖሩን ያምናል። የሚያምን ከሆነ ደግሞ የችግሩ መፍትሄ ዋን ስቴፕ ፎርዋርድ፣ የችግሩ የመፍትሄ መጀመሪያ መንግስት መወያየት አለበት ከህብረተሰብ ክፍሎች ጋር፣ ከሙያ ማህበራት ጋር ቁጭ ብሎ መነጋገር አለበት። እነዚህ የሙያ ማህበራት የተማሩ የህብረተሰብ ክፍሎች ናቸው። ከተማሪ የህብረተሰብ ክፍል ጋር የሚደረግ ውይይት ደግሞ ለመግባባት ከባድ አይደለም። እነሱም የማስረዳት መንግስትም የመረዳት ችግር ሊኖርበት አይችልም። መንግስትም የማስረዳት እነሱም የመረዳት ችግር ሊኖርባቸው አይችልም። ውይይቱ፣ ንግግሩ እውነታን መሰረት ያደረገ ከሆነ ስለዚህ የውይይት አዳራሾች ይከፈቱ፣ የውይይት ጠረጴዛ ይዘርጋ፣ ወንበሮች ይሳቡ። ፍሮም ዴይ ዋን ነበር ይሄንን ስንመክር ነበር። አንዳንዶች መንግስት ይሄንን አያደርግም ከሚል ተስፈኝነትም ተነስተው ይሄንን እንደ መፍትሄ ሀሳብ አድርገው ሲያቀርቡት ነበር። ብቸኛው መፍትሄ መወያየት ነው። መንግስት እነዚህን ጥያቄ ያነሱ የህብረተሰብ ክፍሎችን አንታጎናይዝ ማድረጉን ትቶ፣ መክፋቱን ትቶ፣ ማርጂናላይዝ ማድረጉን ትቶ፣ ወደ ዳር ማውጣቱን ትቶ፣ ማሰሩን ትቶ አዳራሾች ከፍቶ ጥያቄያቸውን ይስማ፣ ያነጋግራቸው፣ ያወያያቸው ሲሉ ነበር። እኛ እንደምንለው እነሱም አብረው የውይይት አዳራሾች ይከፈቱ ሲሉ ነበር። መንግስት ይሄንን ከራሱም ኢኒሼቲቭ ወስዶ ይሁን ሌሎች የመከሩትንም ሰምቶ ይሁን አዳራሾችን ከፍቶ ከህብረተሰብ ክፍሎች ጋር ማወያየት ደግሞ ሲጀምር የሚሉት ይሄንን ነው። አብይ አህመድ በስብሰባ ጋጋታ ህዝቡን እያጨናነቀ ነው። በየዕለቱ የተለያዩ የህብረተሰብ ክፍሎችን እየሰበሰበ ነው። ከፍተኛ ጭንቀት ውስጥ ነው ያለው። ጭንቀት ውስጥ እንዳለ ማሳያዎች ብዙ ነገሮችን መግለጽ እንችላለን። ራሱ አብይ አህመድ እየሰበሰበ የማያወራው የለም። ባለሀብቶችን፣ መምህራኖችን፣ የጥበብ ሰዎችን፣ የውሸቱ ሰዎችን፣ የእውቀት ሰዎችን፣ የድንቁርና ሰዎችን፣ አርሶ አደር፣ አውርቶ አደር፣ ገሎ አደር እየሰበሰበ የማያወራው ሰው የለም። ያ የሚያሳየው የአብይ አህመድን ዴስፐሬሽን ነው፣
ጭንቅ ላይ ነው ያለው አብይ አህመድ። ሁለተኛ ደግሞ አብይ አህመድ ምን ያህል ስራ ፈት እንደሆነ በቃ ምንም አይምሮ አገርን ለመምራት ለማስተዳደር የሚችልበት እውቀት ላይ ችሎታ ላይ አይደለም ያለው። የትኛው የሀገር መሪ ነው እንዲህ ጊዜ ተርፎት ቁጭ ብሎ አብይ አህመድ የሚደሰኩረውን ዲስኩር የሚደሰኩር? እንግዲህ እንደሰማችሁት መንግስት ጭንቀት ውስጥ ገብቷል። መንግስት ደካማ ስለሆነ ነው። መንግስት መፍረክረክ ውስጥ ገብቷል። በዚህ ምክንያት ነው ከህብረተሰቡ ጋር ውይይት የጀመረው። ከዚህ በላይ መታመም አለ፣ እውነቱን ለመናገር ከዚህ በላይ መጨነቅ አለ? እንዴት አንድ መንግስት ከሚያስተዳድረው ህዝብ ጋር ከሚያስተዳድረው የህብረተሰብ ክፍል ጋር መነጋገሩ እንዴት የደካማነት ምልክት ሊሆን ይችላል? አንዳንዶች አሁንማ ይሄንን የሚሉት እኮ ሰዎች እኮ ከዚህ በፊት ጠቅላይ ሚኒስትሩን በስራ ወዳድነት ለምሳሌ ወይዘሮ ማራማዊት ጠቅላይ ሚኒስትሩ ምን ያህል ስራ ወዳድ እንደሆኑ በቀን አይደለም በጨለማ ሁዲ ለብሰው በተለያየ የከተማዋ አካባቢዎች ውስጥ እየተንቀሳቀሱ ቼክ እንደሚያደርጉ ባለስልጣኖቻቸውን ደካማና ሰነፍ ባለስልጣን አይወዱም በሚዲያ ላይ ነው ሲሉን የነበር። ኤዲተራችን ሜቢ ይሄን ምስል ካገኘው ቢያስገባው ደስ ይላል። ሰነፍ አይወዱም። ለዚህ ነው እና ከንቲባ አዳነች አቤቤን ጨምሮ የተለያዩ ሚኒስትሮች፣ የከተማ አስተዳደሮች፣ የክልል መስተዳድር ፕሬዝዳንቶች ፋታ ያጡት። ለዚህ ነው ጠቅላይ ሚኒስትሩ ቼክ ስለሚያደርጉ። በዚህ የሥራ ወዳድነት ደረጃ የገለጿቸውን ጠቅላይ ሚኒስትር ዛሬ ስራ ፈት ሆኗል ይላሉ። እንዴት ነው ከህብረተሰብ ክፍል ጋር መወያየት የጭንቀት ምልክት የሚሆን? እንዴት ነው ከሙያ ማህበራት ጋር መወያየት የጭንቀት ምልክት የሚሆን? ይሄ እኮ አዲስ ነገር እኮ አይደለም። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ጊዜ ጀምሮ ብናይ ከተለያዩ የህብረተሰብ ክፍሎች ጋር በተለያየ መንገድ ተወያይተዋል። በኤጅ ግሩፕ ወጣት ሽማግሌ ሳይሉ ወጣትና ሽማግሌ በተለያየ መንገድ አነጋግረዋል። የሀገር ሽማግሌዎችን አነጋግረዋል። ወጣቶችን አነጋግረዋል። ሴቶችን አነጋግረዋል። የጤና ባለሙያዎችን አነጋግረዋል። መምህራንን አነጋግረዋል። የንግዱን ማህበረሰብ በተደጋጋሚ አነጋግረዋል። ይሄ አዲስ ነገር አይደለም። it was just extension of that የዛ ተቀጣይ ነው። የትኛው የሀገር መሪ ነው ይሄንን ሲያደርግ ያያችሁት? ይሄ ሰነፍ ስለሆነ ነው፣ ጭንቀት ውስጥ ስላለ ነው፣ ደካማ ስለሆነ ነው። ሌሎች ካላደረጉት የደካማነት ምልክት ወይም ደግሞ ስህተት ነው ማለት አይደለም። ምክንያቱም እውነት በጭብጨባ ብዛት አይረጋገጥም። ትክክለኝነት በጭብጨባ ብዛት አይደለም የሚረጋገጠው። ጠቅላይ ሚኒስትሩ እነሱ በማገዶነት ሊጠቀሙበት ያሰቡትን የህብረተሰብ ክፍል ሲያነጋግሩ በማገዶ እጦት እሳታችን ይጠፋል፣ የለኮስነው እሳት በማገዶ እጦት ይጠፋል ከሚል ጭንቀት ተነሳስተው ውይይትን ሳይቀር ይኸው መርገም ጀምሯል። ለኔ እንደ ሀገር ብዙ ችግሮች አሉ። እንደ ሀገር በጣም ብዙ ድክመቶች አሉ። እነዚህ ድክመቶቻችን የኢኮኖሚ ድክመቶቻችን፣ የፖለቲካ ድክመቶቻችን፣ ከሰላምና ጸጥታ ጋር ያሉ ድክመቶቻችን በውይይት መፈታት አለባቸው ብዬ ነው ማምነው። በየበረሃ ላይ የተበተነ የፖለቲካና የኢኮኖሚ ጥያቄ ወደ አዳራሽ መመለስ አለበት ብዬ ነው ማምነው። መንግስትንም በተደጋጋሚ ጊዜ ጠየቅነው ይሄንን ነው። አዳራሾች ይከፈቱ፣ የውይይት በሮችን ክፈቱ፣ የሰላም እጃችሁን አትጠፉ፣ የተዘረጋ የሰላም እጃችሁን አትጠፉ። በተደጋጋሚ ጊዜ መንግስትን የምንጠይቀው ይሄንን ነው። መንግስት በማንኛውም መንገድ ለማንኛውም ምክንያት የስብሰባ አዳራሾችን ከፍቶ የተለያዩ የህብረተሰብ ክፍሎችን ማነጋገር ሲጀምር እዚህ ሀገር ውስጥ ያለ ችግር እንዲፈታ የሚፈልግ የህብረተሰብ ክፍል መደገፍ አለበት። የጎደለ ነገር ካለ ይሄ ጎሎታል መባል አለበት። የሙያ ማህበራት ተሰብስበው ሲወያዩ ያልተሰሙ የነዚህ የሙያ ማህበራት ያልተሰሙ ድምጾች አሉ፣ ይሄም አልተሰማም ብሎ ማለት ይቻላል። አትሊስት ግን የስብሰባ አዳራሾች ለሙያ ማህበራትና ለተለያዩ የህብረተሰብ ክፍሎች መከፈታቸው ትክክል። ይሄ የጥንካሬ ማሳያ ይሆን እንደሆን እንጂ የደካማነት ማሳያ ሆኖ ሊቀርብ አይችልም።
የመንግስትን ደካማነት ማሳየት ለፈለገ ሰው ከበቂ በላይ ምክንያቶች አሉ። ከበቂ በላይ ማሳያዎች ማቅረብ ይቻላል። የተዘረከረከ የንግድ ስርዓታችን፣ ሌብነት የተንሰራፋበት ቢሮክራሲያችን፣ ነውርነትን እያጣ የመጣ ዝርፊያን፣ የሰላምና የጸጥታ ችግር ብዙ ማሳያዎች አሉ። መንግስትን ደካማ ነው ብሎ ለማለት ብዙ ማሳያ መጥቀስ ይቻላል። የስብሰባ አዳራሾችን መክፈትና ከህብረተሰብ ክፍሎች ጋር መወያየት የደካማነት ማሳያ ግን አይደለም። ኢትስ ኖት ዋን ኦፍ ኢት። መጀመሪያ ላይ መንግስት መወያየት አለበት ስንል ውይይት ሲጀመር ደግሞ የደካማነት ማሳያ ነው ካል ችግር ነው። ከነዚህ ጋር መግባባት አይቻልም። ሰላም እዚህ ሀገር ያስፈልጋል ስንል መንግስት የኛን የሰላም ጥሪ ተቀብሎ ወደ ሰላሙ ሲመጣ አይ ሰላም አያስፈልገንም ጦርነት ነው የሚያስፈልገን እንደማለት ማለት ነው። ያለ ነገር ላይ ያለውን ነገር አበረታቶ የሌለው ነገር ላይ ደግሞ መጨመር፣ ይሄ ጎሏል፣ ያልተሰማ ይሄ ድምፅ አለ፣ የተቀሸበ የተቆረጠ ይሄ ድምፅ አለ ማለት ይቻላል። ሐሳቤን ገልጬ በበቂ ደረጃ አልተነገረልኝም፣ በቂ ምላሽ አልተሰጠኝም ማለት ይቻላል። ችግሩ አለ፣ ችግሩ የሚፈታው በውይይት ነው ብሎ ሲያበቁ የውይይት አዳራሾች ሲከፈቱ ደግሞ እየተካሄዱ ያለው ውይይቶች ማነወር፣ ሊካሄዱ ቅድ የተያዘባቸውን ውይይቶች ደግሞ ማንቋሸሽ፣ የተለያዩ የህብረተሰብ ክፍሎች እንዳይሳተፉበት መቀስቀስ፣ ይሄ በችግሩ መተዳደር የለመደ ሰው የሚያደርገው ተግባር ነው። ምክንያቱም ችግሩ ከተፈታ በችግሩ ላይ ጎጆ የቀለሰ እሱ ነው የመጀመሪያ ቪክቲም፣ ፕራይመሪ ቪክቲም የሚሆነው እሱ ነው። በችግሩ ላይ ጎጆ የቀለሰች ወፍ ዛፉ ሲቆረጥ የመጀመሪያ የምትጮኸው እሷ ነች። ሰማይ ላይ ያሉት ወፎች አይደሉም የሚጮሁት፣ ወይ መሬት ላይ ያሉት ወፎች አይደሉም የሚጮሁት። ጎጆዋን እዛ ዛፍ ላይ ቀለሰችዋ ነች። በድህነታችን ላይ ጎጆ የቀለሱ፣ በጦርነት ጎጆን የቀለሱ፣ በጦርነት የዝርፊያ መዋቅራቸውን ይዘረጉ፣ በውከትና በጥብጥ የሚያተርፉ ናቸው የሚጮሁት። የስብሰባ አዳራሾች ሲከፈቱ፣ ለውይይት ወንበሮች ሲሳቡ፣ ቃታ በመሳብ የሚያተርፍ ወንበር መሳብን ይጸየፋል። ለዚህ ነው አዳራሾችን ነውር የሚያደርጉት። የበረሃና ጫካን መፍትሄን ፕሮሞት የሚያደርጉ አዳራሽን የሚጸየፉት ለዚህ ነው። ደጋግመን ብለናል። ከበረሃም ከጫካም የሚገኝ መፍትሄ የለም። ዘላቂ መፍትሄ የለም። ዘላቂ መፍትሄ የሚፈለግ ከሆነ ከችግሩ እንድንወጣ የሚፈለግ ከሆነ ብቸኛው መፍትሄ በውይይትና በንግግር የሚመጣ መፍትሄ ነው። ለዚህ ነው ቃታ መሳቡን ትታችሁ ወንበር ሳቡ የምንለው። በየበረሃ በየጫካ የተበተነው ኃይል ወደ አዳራሽ ይሰብሰብ የምንለው። በዚህ ውስጥ ሁሉ የድርሻው መወጣት አለበት። እኔ በዚህ ውስጥ ምንም አስተዋጽኦ ሊኖረኝ አይችልም፣ አስተዋጽኦ የለኝም ሊባል አይችልም። ሁሉም ባገኘው እድል ሁሉ ሰላሙን የሚፈልግ ከሆነ ከሰላም የሚያተርፍ ከሆነ በሰላም ነግጄ መብላት እችላለሁ፣ በሰላም ሰርቼ መብላት እችላለሁ፣ በሰላም ውስጥ ወጥቼ መግባት እችላለሁ፣ በሰላም ውስጥ ገበሬው ማረስ ይችላል፣ ነጋዴው መነገድ ይችላል፣ አስተማሪው ማስተማር ይችላል፣ ተማሪው መማር ይችላል ብሎ የሚያስብ ሰው ካለ ሰላምን ፕሮሞት ያደርጋል። በግርግር ካልሆነ እኔ ስልጣን ሊይዝ አልችልም፣ በውከትና በጥብጥ ካልሆነ በልቼ ማደር አልችልም፣ ሰርቼ መብላት አልችልም፣ አርሼ መብላት አልችልም፣ በጦርነት በውከት በብጥብጥ ውስጥ ካልሆነ የኔ ኤግዚስተንስ ሊጠበቅልኝ አይችልም የሚል ሰው ደግሞ ጦርነትን ፕሮሞት ያደርጋል፣ ሁከትና ብጥብጥን ፕሮሞት ያደርጋል። የተለያዩ የህብረተሰብ ክፍሎች የሚያነሱትን ጥያቄ የሱ እሳት ማቀጣጣያ አድርጎ መጠቀም ይፈልጋል። ለዚህ ነው ውይይቶችን የምናነውረው፣ ለዚህ ነው ውይይቶችን የምንጸየፈው፣ ለዚህ ነው ከአዳራሽ ድምጾች ይልቅ የበረሃና የጫካ ድምጾችን ማስማትና ማሰማት የምንፈልገው፣ ማጉላትና ማስተላለፍ የምንፈልገው። ለዚህ ነው እውነቷን መነጋገር ስለሚያስፈልግ ማለት ነው። እውነቷን መነጋገር ስለሚያስፈልግ በየትኛውም መንገድ
የሀገር ፍቅር በረሃ ላይ ወድቆ በመጣል አይገለጽም። የራስን ወንድም የራስን እህት ወድቆ በመጣል አይገለጽም። በየትኛው ወገን ሊቆም ይችላል። የሀገር ፍቅር በዛ አይገለጽም። የራስን መሰረተ ልማት በማውደም አይገለጽም የሀገር ፍቅር። የራስን ናሽናል ኢንተረስት አንደርማይን በማድረግ አይገለጽም የሀገር ፍቅር። ሌሎች ከሌላው አፍ ላይ ነጥቀው የራሳቸውን ብሔራዊ ጥቅም ለማስጠበቅ በሚራኮቱበት ዓለም እኛ ከራሳችን ብሔራዊ ደህንነት ስጋት በላይ የሌሎች ብሔራዊ ደህንነት ስጋት እየበለጠብን ነው የተቸገረው። በቅርቡ ፊልድ ማርሻሉ የተናገሩት ንግግር ሐቅ ነው። ለዚህ ነው ብዙዎቹ ሲንጫጩበት አጋንንት እንደሰፈረበት ሰው ሲያጓሩ የነበረው ለዚህ እውነት ስለሆነ ነው። የኛ ትውልድ ለመሸቀጥ፣ ለመሸጥ፣ ለመገረድ ዝግጁ መሆኑ ነው የሚያቃጥለው። ሀገራት ብሔራዊ ጥቅማቸውን ብሔራዊ ደህንነታቸውን ለማስጠበቅ እስከምን ድረስ እንደሚሄዱ እያየን ይሄንን ደግሞ አንዳንዴ እየደገፈን ጭምር እስራኤል በኢራን ላይ እስራኤል በጋዛ ላይ የምታደርገውን ነገር እየደገፍን አንዳንዱ ኢራናውያን ወይም ደግሞ የጋዛ ወይም የፓለስታይን ዜጎች ባላቸው እምነት ምክንያት ተገና አድርጎ እስራኤልን ይደግፋል which has nothing to do with that። ከሃይማኖት ፖይንት ኦፍ ቪው ካየነው ከአጀንዳ ወጣ እንዳልባል እንጂ ከሃይማኖት ፖይንት ኦፍ ቪው ካየነው we have no reason ከእስራኤል ጎን ለመቆም። ከፓለስቲኒያንስ ከኢራኒያን ጋር መቆም የተሻለ ነው from religious point of view ካየነው። አንዳንዱ የፓለስታይን ዜጎችና የኢራን ዜጎች ካላቸው ሃይማኖት አንፃር ለዛ ሃይማኖት ካለው ጥላቻ አንፃር ተነስቶ የሱን ሃይማኖት ከሚጠላና ከሚጸየፍ ቡድን ጋር ይቆማል። ክርስቲያን ነኝ እያለ የክርስትና እምነት ተከታይ ነኝ እያለ ዛሬ ፓለስቲኒያንስ ላይ ወይ ጋዛ ነዋሪዎች ላይ ወይም የኢራን ዜጎች ላይ የሚደረግን ድብደባ በክርስቲያንነት ድጋፍ ስም መደገፍ አይቻልም። ምክንያቱም ያንን ድብደባ የምትፈጽመው እስራኤል ለክርስትና ያላት አመለካከት ይታወቃል። ግን እስራኤል ብሔራዊ ደህንነቷን ለማስጠበቅ የምታደርገውን እርምጃ እደግፋለሁ እያለ ራሻ ብሔራዊ ጥቅሟን ብሔራዊ ደህንነቷን ለማስጠበቅ ዩክሬን ውስጥ እያደረገች ያለችውን ነገር እደግፋለሁ እያለ በራስ ሀገር ላይ የተጋረጠ የሉና አደጋን ዲተር ለማድረግ ለመከላከል የሚደረግ እንቅስቃሴ አለመደገፍ ነውርም ጅልነትም ነው። በማንኛውም መንገድ እኔ እንደግለሰብ በማንኛውም መንገድ እስራኤል በጋዛ ህዝብ ላይ የምታደርገው ነገር ትክክል አይደለም። በማንኛውም ጀስቲፊኬሽን ሊቀርብለት አይችልም። ሂስቶሪካል ጀስቲፊኬሽን የለውም። ኢኮኖሚካል ጀስቲፊኬሽን የለውም። ፖለቲካል ጀስቲፊኬሽንም የለውም። ይህንን ክሊር ማድረግ እፈልጋለሁ። ቦልድ ኤንድ አንደርላይን እንዲደረግ እፈልጋለሁ። ኦንሊ ሶሉሽን ደጋግሜም ብያለሁ ከዚህ በፊት ብሪጅ ኢንተርናሽናል ላይ አንስቼ ተናግሬያለሁ። ኦንሊ ዌይ አውት በሚድል ኢስት ውስጥ እስራኤልና ፓለስታይን የገቡበት ቅርቃር ብቸኛው መውጫ መንገድ ኦስሎ ላይ ነው ያለው። ቱ ስቴት ፖሊሲ ተብሎ የተደረሰው ስምምነት ነው መተግበር ያለበት። ሁለት ስቴቶችን ማዋለድ ጁሽ ስቴት እስራኤል፣ ፓለስቲኒያንስ የሚባለው ራሱን የቻለ ሀገር። ይሄ ነው መፍትሄው ብለናል። ከዚህ መፍትሄ ውጪ የሆነ የጋዛ ነዋሪዎችን የማጥፋት ፓለስታኒያንን የማጥፋት ፍልስጤማውያንን የማጥፋት ዘመቻ በምንም አይነት መልኩ ተቀባይነት ሊኖረው አይችልም። እስራኤል የምትፈልገውን በዚህ መንገድ ልታገኝ አትችልም። የምትፈልገው ሰላም ከሆነ ልታገኘው አትችልም በዚህ መንገድ። ወደ ራሻ ስንሄድ ግን ቲንግስ አር ዲፍረንት። ምንድነው ልዩ የሚያደርገው የራሻን ኬስ? ራሻ በህልውና ላይ የተጋረጠ አደጋ አለ። ሂስቶሪካል ጀስቲፊኬሽን ሊቀርብለት የሚችል ፖለቲካል ጀስቲፊኬሽን ሊቀርብለት የሚችል ደን የህልውና አደጋን በራስ ላይ የተቃጣ የህልውና አደጋን ለመከላከል ሲባል የሌላን ህልውና አንደርማይን ሊደረግ ይችላል።
ሌላ ሀገር ላይ የሌላ ሀገር ሉዓላዊነት ከኔ ሀገር ሉዓላዊነት ላይ የኔ ሀገር ሉዓላዊነት ላይ ጥላ ካጠላ ያንን ሉዓላዊነት መግረዝ ያስፈልጋል። ብሩታሊ ኦነስት መሆን ስለሚያስፈልግ ማለት ነው። የኤሪትሪያንስን ሉዓላዊነት እናከብራለን እስከምን ድረስ? የኛ ሉዓላዊነት ላይ አደጋ እስካልሆነ ድረስ። የኤርትራውያን የግዛት አንድነት እናከብራለን እስከምን ድረስ? የኛ የግዛት አንድነት ላይ አደጋ እስካልጣለ ድረስ። የኤርትራውያንን ብሔራዊ ጥቅም እናከብራለን እስከምን ድረስ? የኛ ብሔራዊ ጥቅም ላይ አደጋ እስካልጣለ ድረስ። የኛ ህልውና ላይ አደጋ ሲጥል፣ የኛ ብሔራዊ ጥቅም ላይ አደጋ ሲጥል፣ የኛ ሉዓላዊነት ላይ አደጋ ሲጥል ግን ቲንግስ ቢከም ዲፍረንት ይሆናል። ሌላ አዲስ ነገር ይሆናል እንጂ እኛ ለኬንያ ሉዓላዊነት ባለን ቅንነት ልክ ለኤርትራ ሉዓላዊነት እኩል ቅንነት አለ፣ ቀናይነት አለ። ግን የኤርትራ ሉዓላዊነት በእኛ ሉዓላዊነት ላይ ጥላውን ካጠላ መገረዝ አለበት እንደምንለው ለኬንያ የኬንያ ሉዓላዊነት በእኛ ሉዓላዊነት ላይ ጥላ ካጠላ ተመሳሳይ መገረዝ አለበት ያለው ሉዓላዊነት መከርከም አለበት ያለው ሉዓላዊነት እኛ ላይ ጥላ በማጥላት በማይችልበት ደረጃ ላይ መቀመጥ አለበት ያለው ሉዓላዊነት። ይሄ ቤተ መቅደስ ወይም ደግሞ የቤተ ክርስቲያን ቤተ መቅደስ ወይም ደግሞ መስጂድ አይደለም። ስፒሪቹዋል የሆነ ዓለም ላይ አይደለም። ስፒሪቹዋሊ አይደለም ሀገር የሚተዳደሩ በጥፊ ለሚያጮለ ፊትን እያገላበጥክ የምትሰጠው በመጽሐፍ ቅዱሳዊው ዓለም ነው፣ በቁርአናዊው ዓለም ነው ይሄ ሊሰራ የሚችለው። በምድራዊው ዓለም ያንተ መኖር እኔን የሚገለኝ ከሆነ ያንተ የመኖር ጉዳይ በኔ ጉሮሮ ላይ መቆም የሚመሰረት ከሆነ በቃ የሱ ሉዓላዊነት የሱ የመኖር ህልውና መሰረቱ እኔ ጉሮሮ ላይ መቆም ነው ብዬ ልቀበል አልችልም። ስለዚህ ፊልድ ማርሻሉ የኛ ሰው ለመሸጥ ዝግጁ ነው፣ ለመገረድ ዝግጁ ነው ሲሉ ከዚህ ፖይንት ኦፍ ቪው ሀገራት በዓለም አቀፍ መድረክ ላይ መጥተው የገቡበት መናጠቅን ስላየ ሰው በየትኛውም የፖለቲካል ኮርነር ላይ ልትገኝ ትችላለህ። ከየትኛውም የህብረተሰብ ክፍል ልትወጣ ትችላለህ። ሀገርህ የህልውና ስጋት ተጋርጦብኛል፣ ህልውናቸውን በኔ ጉሮሮ ላይ በመቆም የመሰረቱ ሀገራት አሉ ስትል ከሀገር ጎን መቆም ግድህ ነው። ከመንግስት ጎን መቆም ግድህ ነው። ዛሬ እኛ እንደዛ አይደለም። እያንዳንዱ ሀገር ውስጥ ያለን ችግር ማግኒፋይ አድርጎ ሊኪፋይ አድርጎ ማቀጣጠያ ቤንዚል ማድረግ የሚፈልግ ሰው አለ። ለራሱ ሙቀት ለራሱ ምግብ ማብሰያ የሚሆን እሳት ለማንደድ በሀገር ውስጥ የተፈጠሩ አመጾችን የተፈጠሩ ጥያቄዎችን ሁሉ ጋሲፋይ እንድ ሊኪፋይ አድርጎ ወደዚህ መጠቀም የሚፈልጋል። ማቀጣጠያ ማድረግ የሚፈልግ ማገዶ ማድረግ የሚፈልግ ይሄንን ማገዶ አሳጡት ነበር የኔ መጀመሪያ ምክሬ ነበር። ጎበዝ የእሳት ማጥፊያ መስሪያ ቤት ሰራተኛ የሚያደርገው የመጀመሪያ ስራ እሳት ሲቀጣጠል የሆነ ቦታ ላይ ከዛ አካባቢ ላይ ማገዶ ሊሆኑ አቀጣጣይ ሊሆኑ የሚችሉ ነገሮች ማራቅ ነው። ደኑ ውስጥ የተነሳ እሳትን ማጥፋት ከፈለክ ደኑ እንዳይዛመት ሊዛመትባቸው የሚችሉ አካባቢዎች ላይ ፈንጠር ብለህ ሄደ እዛ አካባቢ ላይ ያሉ ዛፎችን አውድም፣ ቁረጥ። ያኔ እሳቱ ወደ ሌላው አካባቢ እንዳይዛመት መሃል ላይ ክፍተት ትፈጥራለህ። ይሄ እሳት የማጥፋት ስትራቴጂ ነው። ማገዶ ማሳጣት የሚቀጣጠል ግን እሳቱን አትሊስት ማጥፋት ከቻልክ ታጠፋለህ። ማጥፋት ካልቻልክ ግን ኮንቴንት አድርገዋለህ፣ መቆጣጠር ትችላለህ። ለዛ ነው የአዳራሽ በሮች ይከፈቱ ያለው። እነዚህ ሰዎች የአዳራሽ በሮች ሲከፈቱ ለነሱ ትልቅ ሄዴክ ስለሚሆንባቸው አሁን ምንም የሚል ሙሾ ማውረድ ጀምሯል። የጭንቀት ምልክት ነው፣ የደካማነት ምልክት ነው፣ የሥራ ፈትነት ምልክት ነው። እናንተ ይሄንን ማለታችሁ ነው የጭንቀት ምልክት። በማገዶ እጦት ምግባችንን የምናበስልበት እሳት ይጠፋል ብላችሁ ስጋት ስላለባችሁ ነው ይሄንን የምትሉ።
ቤታችሁን በውከትና በብጥብጥ ስለሰራችሁ፣ ጎጆአችሁን በውከትና በብጥብጥ ላይ ስለቀለሳችሁ፣ የዕለት እንጀራችሁ በጦርነት ስለምትጋግሩ ነው ይህን የምትሉት። በማንኛውም መንገድ ከየትኛውም የህብረተሰብ ክፍል ጋር መወያየት የጠንካራ መንግስት ምልክት ማሳያም ጭምር ነው። ይሄ ቢመራችሁ መዋጥ ተገቢ። የተለያዩ የህብረተሰብ ክፍሎች ቅድም እንዳልኩት የራሳቸው የሆነ ጥያቄ አላቸው። የራሳቸው የሆነ ጥያቄያቸው ምንድን ነው? ጥያቄያቸው እንዴት ነው የሚመለሰው? ሁሉም ችግር አይ በቃ መንግስት ደሞዝ ጥያቄ ነው የጠየቁት፣ የዳቦ ተወደደብን ጥያቄ ነው የጠየቁት፣ ስለዚህ ደሞዝ ይጨምር። በአንድ ሐሳብ ማነከስ የሚባለው ይሄ ነው። ሰከን ብሎ ማሰብ ያስፈልጋል። እኔ መንግስት ብሆን ምን አይነት መፍትሄ ነው ማደርገው? ገንዘብ ደሞዝ መጨመር መፍትሄ ይሆናል ወይ? ባለፈው እንዳልኩት ነው። ዛሬ እያንዳንዱን የኢትዮጵያ ህዝብ ሚሊዮነር ለማድረግ የሚያስፈልገው ገንዘብ ፕሪንት ማድረግና ማደል። ከዛ በኋላ ሜቢ ወደ ምሽት አካባቢ ላይ ገንዘቡን ወደ የህብረተሰቡ አካውንት ትራንስፈር ማድረግ። ግን እስከ ንጋት ድረስ ቢያንስ ደስተኛ ሆኖ ሚሊዮነር ሆኖ ያድራል። እየሳቀ ያድራል። ደስ ብሎት ያድራል። then the next days ገበያው ላይ የያዘውን ገንዘብ ይዞ ሲወጣስ አንድ ኩንታል ጤፍ ለመግዛት 3 ፌስታል ገንዘብ ይዞ መሄድ ግዴታ ይሆናል ማለት ነው። ለዛ ነው ኦሬዲ በተለያየ ሌቭል አድርጎ መንግስት መፍትሄ መስጠት አለበት። የዚህ መፍትሄ መጀመሪያ ደግሞ መነጋገርና የመፍትሄ አቅጣጫ ማስቀመጥ ነው። መንግስት የህብረተሰብ ድምጾችን መስማት አለበት። ዳይሬክትሊ ባሉባልታ በአቃጣሪ አይደለም፣ በቀጥታ መስማት አለበት። በቀጥታ ለመስማት ደግሞ ቀጥታ ከህብረተሰብ ክፍሎቹ ጋር ፌስ ቱ ፌስ መገናኘት አለበት፣ መነጋገር አለበት። የአዳራሽ በሮች መከፈት አለባቸው፣ ወንበሮች መሳብ አለባቸው ያልነው ለዚህ ግን አዎ ደሞዝ በጣም ዝቅተኛ የሆነበት ሀገር ውስጥ ነው ያለ ነው። የተለያዩ የህብረተሰብ ክፍሎች፣ የመንግስት ሰራተኞች፣ የግል ሰራተኞች የገቢ ጥያቄ አላቸው። ይሄ የገቢ ጥያቄያቸውን ለመመለስ ደግሞ መልቲላተራል የሆነ መልቲ ዳይሜንሽናል የሆነ መፍትሄ ይፈልጋል። የመጀመሪያው ስቴፕ መነጋገር ነው። ሁለተኛው ስቴፕ ገበያውን መቆጣጠር ነው። ሶስተኛው ስቴፕ በገበያ ውስጥ በቂ ሰፕላይ ኤንድ ዲማንድ መኖሩ ማረጋገጥ ነው። በገበያ ውስጥ በቂ ሰፕላይ ኤንድ ዲማንድ ወይም ደግሞ አቅርቦትና ፍላጎቱ መመጣጠኑ ማረጋገጥ ነው። ፕራይሲንግ ሲስተማችንን ቼክ ማድረግ ነው። ታክሴሽን ሲስተማችንን ቼክ ማድረግ ነው። ግን እነዚህ በሚሰሩበት ሰዓት ላይ በገበያ ውስጥ በሚደረግ ቁጥጥር አሁን ያለው ደሞዝ በራሱ ጉልበት እያገኘ ይመጣል። ገበያ ውስጥ በቂ ምርት በገባ ቁጥር በበቂ ምርት ወይም ደግሞ በፍላጎትና በአቅርቦት መካከል ባለ ክፍተት መስፋት የተፈጠረ የኑሮ ውድነት እየቀነሰ ይመጣል። የዋጋ ንረት እየቀነሰ ይመጣል። ሲምፕል ኢኮኖሚክስ ነው። ስለዚህ ገበያውን መቆጣጠር፣ በገበያ ውስጥ ባለው ፍላጎት ልክ በቂ አቅርቦት መኖሩን ማረጋገጥ፣ ዴኒ ፕራይሲንግ ሲስተማችን በፍላጎትና በአቅርቦት መካከል ባለ ልዩነት መሰረት ከማድረግ ወደ ኮስት ኦፍ ፕሮዳክሽኑ መምጣት አለበት። ዴን ኮስት ኦፍ ፕሮዳክሽኑን ደግሞ እንዴት አድርገን እንቀንሰው? ማዳበሪያ ምርጥ ዘሮችን በበቂ ሁኔታ በማቅረብ በበቂ ሁኔታ ሰብሲዳይዝ በማድረግ ከዛ ኦልተርኔቲቭ አማራጮችን በመፈለግ በዚህ መንገድ ኮስት ኦፍ ፕሮዳክሽኑ እንዲወርድ ማድረግ። ኮስት ኦፍ ፕሮዳክሽኑ ከወረደና ኮስት ኦፍ ፕሮዳክሽን ቤዝድ የሆነ ፕራይሲንግ ሲስተም ካለ ዴን ገበያውን መቆጣጠር ከተቻለ ፌር ኤንድ ፍሪ የሆነ ታክሴሽን ሲስተም ካለ ዴን ደሞዝ መጨመርም ባለመጨመርም መፍትሄ ይመጣል። በዚህ ምክንያት የሚቀንስ የኑሮ ሁኔታ አለ። በዚህ ምክንያት የሚቀንስ የዋጋ አለ። በዚህ ምክንያት የሚቀንስ የኑሮ ውድነት አለ። ዴን ባለው ደሞዝም በተወሰነ ደረጃ ኤግዚስት ማድረግ ይቻላል። ባለው ደሞዝ ላይ የተወሰነ መጨመር እንኳን ቢቻል ራሱ መጨመር ዳይሬክት መጨመር ወይስ ደግሞ ሌላ አማራጮችን ማየት የሚለውም አማራጮች አሉ። ስለዚህ ይሄን አማራጮች ማሰስ ይፈልጋል። እነዚህን አማራጮች ስናሰስ ከህብረተሰብ ክፍል ጋር በቀጥታ መነጋገር ያስፈልጋል። ስለዚህ ውይይት የሚያስፈልገው ለዚህ ነው። ሰከን ማለት የሚያስፈልገው ለዚህ ነው። ሙሾው የሚወርደው ግልጽ ነው፣ ቅድም ባልኩት ምክንያት ነው።
ጎጆውን እዛ ዛፍ ላይ የቀለሰ ሰው ያ ዛፍ ሲቆረጥ ማላዘኑ አይቀርም። ጎጆውን በጦርነት ላይ መሰረተ ሰው በልቶ ማደሩን በጦርነት ላይ መሰረተ ሰው ጦርነት ይቁም ሲባል የመጀመሪያ ጸበኛው እሱ ነው ሆኖ የሚመጣው። አስቸጋሪ ያደረገው እዚህ ሀገር ጦርነት አቀጣጣዮች ናቸው ጦርነት ይቁም በሚል ሽፋን የሚንቀሳቀሱት። ሰላም የማይፈልጉ በሰላም ውስጥ በሰላም ነግደው መብላት የማይችሉ ሰርቶ መብላት የማይችሉ ሰዎች ናቸው በሰላም ይምጣ ጦርነት ይቁም እየተሸፈኑ የሚመጡት። ስለዚህ የስብሰባ አዳራሾች መከፈታቸው ከጠቅላይ ሚኒስትሩ ጀምሮ የተለያዩ የመንግስት የሥራ ኃላፊዎች ከህብረተሰብ ክፍሎች ጋር ውይይት ማድረጋቸው የክልል ርዕሰ መስተዳድሮች የሚያስተዳድሩትን ህብረተሰብ እየወረዱ ማነጋገር መጀመራቸው በራሱ ትልቅ ነገር it's one step forward ነው። ሊበረታታ የሚገባው ነው። የሚጎለው ነገር ሊኖር ይችላል። የሚጎለውን ነገር ማጉላት ያስፈልጋል። ዜጎች በነፃነት ሐሳባቸውን እንዲገልጹ መደረግ አለበት። ዜጎች ለሚያነሷቸው ጥያቄዎች በቂ ማብራሪያ በቂ ምላሽ ማግኘት አለባቸው። ጥያቄያቸው መከበር አለበት። በክብር መስተናገድ አለበት። እነዚህ ጉድለቶች ሊስተካከሉ ይገባል። በሂደት ውስጥ እየተስተካከሉ እንደሚሄዱም ተስፋ አደርጋለሁ። ስለዚህ ውይይቶቹ የመፍትሄ አካል እንጂ የጭንቀት ውጤቶች አይደሉም፣ የደካማነት ማሳያም አይደሉም። ይህንን ካልን ወደ ቀጣይ አጀንዳ እናልፋለን። አብራችሁን ቆዩ። እንግዲህ ሌላኛው አጀንዳችን ደግሞ አቶ ታዬ የሰሞኑ መነጋገሪያ ጉዳይ ሆነዋል። ቢያንስ ከሁለት ያላነሰ ፕሮግራም ሰርተን ሀሳቦቻችንን አጋርተናል። እሳቸው ያነሷቸውን ነገሮች በራሳቸው ማስረጃ ለመሞገት ሞክረናል። በራሳቸው ሀሳብ በራሳቸው ንግግር አቶ ታዬ ምን እያሉ ነው፣ ምን ሲሉ ነበር የሚለውን ፈትሻናል። አንዳንድ ሰዎች አቶ ታዬ በተናገሩት 3 እውነቶች ላይ ብቻ ነው ትኩረት ያደረጋችሁት፣ ሌሎቹን ተቀበላችሁ ነው ዝምታን የተመረጣችሁት የሚል ነገር አንስተዋል። አዎ አቶ ታዬ ጠቅላይ ሚኒስትሩ አፍ 3 ነገሮች ተነግረውናል። እነዚህ 3 ነገሮችን መሰረት አድርጎ እየተፈጠረ ያለ አሰባሳቢ ትርክት አለ። ይሄ አሰባሳቢ ትርክት ደግሞ ውሸትን መሰረት ያደረገ ውሸቶችን እያዋጣ እውነት ለመፍጠር የሚደረግ ትርክት ነው፣ የሚደረግ ጥረት ነው። ስለዚህ እነዚህ 3 ይህንን ተባልን ካሉበት ጊዜ ጀምሮ ሲያንጸባርቁ በነበረው ሀሳብ ነው ስንሞግት ነው እንጂ ሌሎቹ ሁሉ ትክክል ናቸው እያለ ነው። ለምሳሌ አቶ ታዬ እኔ ባለውበት መድረክ ላይ የተከበሩ ፕሬዚደንት ዶክተር ለማ መገርሳ ከኦሮሚያ ክልል ፕሬዚደንትነት ሲነሱ በኦሮሚያ ክልል ውስጥ ያሉ የጸጥታና የፖሊስ አመራሮችን የመቀየር ስራ እንደተሰራ ይናገራሉ። ይሄ ሹምሽር በሚሰራበት ሰዓት ላይ የጸጥታ ቢሮ ኃላፊዎችና የፖሊስ ኮሚሽነሮች ሲሾሙ መስፈርት ይሁን የሚባል መመሪያ ሲሰጥ ነበርኩኝ ይላሉ አቶ ታዬ። አቶ ታዬ እንግዲህ ይሄንን የሚናገሩት በሆርን ኮንቨርሴሽን በነበራቸው የኦሮምኛ ቆይታ ላይ ነው። በኦሮምኛ የተባለውን እንስማና ወደ አማርኛ በተወሰነ ደረጃ መልስላችኋለሁ። ዋጅረ ቡልቺንሳፍ ነገኘቲፊ ሆገና ፖሊሲ ጉባ ቀበያ ጀላቲት ወኒ ጋፋ ፕሬዝዳንት ለማ ቱሬ ሱን ሁንዱምቱ አከ ጅጅረሙ ጎደሜ አካታን እቲ ጅጅረሙ ሞ ነመ መርደረሪ ተይ ነመ ናቶ ነማፍ ሂንቀብን ነመ ገረ ጀቤሳ ሙደሙ ቀባ jedhamee waggaa kallattiin kennamu dhagaheera. Namni naatoo namaa hin qabne kan nama ajjeesuudhaaf murannoo qabu akka muudamu. Nama gara jabeessa nama naatoo hin qabne mardarariin godhamuu qabaa jedhee Fiqaaduu Tasammaa kallattii kenne namaddii ta'e. Kana biroo teessee maaliif akkana jedhamaa maalinni wanni ka jedhullee waluu gaafan. Isa jedhe kana waajjira hoogganaan bulchiinsaaf nageenyaa achumaayis gabbu'ee waajjira amma haga aanaa gahutti godinattis gabbu'ee namni isin achirratti muuduu qabdanii nama mardararii nama namaan naane ta'uu qabaa, nama sodaanne ta'uu qabaa ka jedhu hoogganni poolisiitis akkasitti ta'uu qabaa ka jedhu kallattiin akkasii waggaa kennamu biran jiran. Hayyee kana har'an dhaga'anii takkaa dhaga'ee hin beeku. እንግዲህ እንደሰማችኋቸው አቶ ታዬ የጸጥታ ቢሮ እና የፖሊስ አዛዦች የመሾም መስፈርቱ ጭካኔና ምንም አይነት ሀዘኔታ የሌላቸው መሆን አለበት የሚል መመሪያ ሲሰጥ በቦታው ነበርኩኝ ሰምቻለሁ ይላል። የኛ ጥያቄ የነበረው ምንድነው?
በተደጋጋሚ ጊዜ ስናነሳ የነበረው ጥያቄ እንግዲህ ጠቅላይ ሚኒስትሩ ቅድም ነገሩኝ ካሉ ተናገሩ በ2500 ሰው በተሰበሰበበት 2500 የወረዳና የክልል አመራር በነበረበት መድረክ ላይ ጠቅላይ ሚኒስትሩ ነገሩን ያሉትና ከዚህ በፊት የሞገትናቸው ሶስት እውነቶች ብለው ያቀረቧቸው ነገሮች አሉ። ከዛም ወደ ኋላ ሄደው አቶ ታዬ ፕሬዝዳንት ዶክተር ለማ መገርሳ ከኦሮሚያ ክልል ፕሬዝዳንትነት ሲነሱ የክልሉን የጸጥታና የፖሊስ አዛዦች አመራሮች መቀየርን መሰረት ያደረገው ውይይት አድርገን ነበር ይላል። በውይይቱ ላይ ምን አይነት መስፈርት ተቀረበ ነው የሚሉት? የጸጥታ ቢሮ ኃላፊዎችና የፖሊስ ኮሚሽነሮች ስንሾም መስፈርቱ መሆን ያለበት ጭካኔና ምንም አይነት ህዝባዊ ሀዘኔታ የሌላቸው ሰዎችን መሾም አለብን የሚል መመሪያ ሲሰጥ በቦታው ላይ ቁጭ ብዬ ሰምቻለሁ። ይሄ እንግዲህ ከትግራይ ጦርነት በፊት ነው። ምክንያቱም ፕሬዝዳንት ዶክተር ለማ መገርሳ ከኦሮሚያ ክልል ፕሬዝዳንትነት ተነስተው ወደ መከላከያ ሚኒስትር የመጡት ከትግራይ ጦርነት በፊት ነው። ስለዚህ ይሄ ምንድነው የሚነግረን? አቶ ታዬ የጸጥታ ቢሮ ኃላፊዎች እና የፖሊስ አዛዦች በጭካኔያቸው ልክ በጭካኔያቸው ጣሪያ ልክ ለህዝብ ምንም አይነት ሀዘኔታ በሌላቸው ልክ እንዲሾሙ መስፈርት ሆኖ ሲመጣ መቃወም አንድ ነገር ነው። ተቃውሞ ያለው እዛም ሐሳብም መረጃም ጠይቄያለሁ። ለምንድን ነው እንደዚህ የምናደርገው ብዬ ጠይቄያለሁ ብለው ይሄንን መስፈርት አድርጎ የጸጥታ ቢሮና የፖሊስ አዛዦች ሲሾሙና በዚህ በመስፈርቱ መሰረት የተሰጣቸውን ተልዕኮ እንግዲህ እሳቸው እንደሚሉት ማለት በጭካኔያቸው ልክ ነው የተሾሙት፣ በጭካኔያቸው መስፈርት ልክ ነው ለመሾም ጭካኔያቸው ታይቶ ለህዝብ ምንም አይነት አዘኔታ አለመኖሩ ተረጋግጦ ነው የተሾሙት ሲሉን አቶ ታዬ ይህንን በሰሙበት መድረክ ላይ አብዛኛው ሰው ቢቀበል እንኳን እሳቸው ካልተቀበሉት ምን ማድረግ ነበረባቸው? አሁን እንግዲህ የሞራል ኢንቴግሪቲ ሌክቸር እየሰጡ ነው አይደል? ምን ማድረግ ነበረባቸው? በህዝባቸው ላይ የጸጥታ ቢሮ አመራር ሆኖ የሚሾሙት በጭካኔ መስፈርት ነው፣ በጭካኔያቸው መስፈርት ነው ከተባለ ጨካኞችን ወደ ህዝብ ላይ ሲያሰራጩ ሲሾሙ የፖሊስ አዛዦች ለህዝብ ምንም አይነት ርህራሄ የሌላቸው ተመርጠው ነው የተሾሙት ሲሉ መስፈርቱ ያ ነበር ሲሉን ምን ማድረግ ነበረባቸው? እንደው በቃ እዛ ስብሰባ ላይ ተገኝቶ መረጃ መጠየቅ ለምንድን ነው እንደዚህ ምን ሾመው ግን ብለው መረጃ በመጠየቅ ነበር ማለፍ የነበረባቸው? ጀስት እንደው ተቋሙ ይመዝገብልኝ ብለው ነበር ማለፍ የነበረባቸው? አይ እኔ በምታገልለት ህዝብ ላይ እንደዚህ አይነት አረመኔዎችና ጨካኞችን ከሚያሰማራ ድርጅት ጋር አልቀጥልም ብለው ቢወጡ አቶ ታዬ ዛሬ የትግሉ ባንዲራ መሆን ይችሉ ነበር። ያንን ተቀብለው ያንን አስፈጽመው ምክንያቱም በዲሞክራሲያዊ መንገድ የማጆሪቲው ውሳኔ ተቀባይነት ይኖረዋል፣ የማይኖሪቲው ድምጽ ይሰማል። አንደኛው አማራጭ ነው። አይ የተላለፈው ውሳኔ በምንም አይነት የሞራል የህግ የዲሞክራሲ ጽንሰ ሐሳብ ድጋፍ የለውም ብሎ ካመነ ደግሞ መውጣት አለበት። አቶ ታዬ በዚህ መስፈርት የተሾሙ የጸጥታ ቢሮ ኃላፊዎች ሲሾሙ በዚህ መስፈርት የተሾሙ ለህዝብ አረመኔ ናቸው የሚባሉ የፖሊስ አዛዦች ሲሾም ከነበረ ድርጅት ጋር አብረው በመቀጠል ብቻ አይደለም። በባለፈው ፕሮግራም እንዳልኩት እንደ አቶ ታዬ በኦሮሞ ህዝብ ውስጥ ብልጽግናን ኢንዶክትሪኔት በማድረግ በማስረጽ ከፍተኛ ተሳትፎ ያደረገ የለም ብያለሁ። አይስታንድ ባይት በዛ አቋም አሁንም አለው። አቶ ታዬ ናቸው ለብልጽግና በኦሮሚያ ክልል እግር መትከል ትልቅ አስተዋጽኦ ያበረከቱ። ለዛ ነው አቶ ታዬ በመጀመሪያው ዕለት አቶ ታዬ ሲታሰሩ በቤተሰባቸው ላይ እንግልት ሲፈጸም
በሚዲያ ላይ ቀርቤ በምንም አይነት መስፈርት ለአቶ ታዬና ለቤተሰባቸው ይሄ አይገባም አይደለም ለሳቸው ለማንም አይገባም ትክክለኛ ተግባር አይደለም ብዬ ተቃውሜያለሁ። ማንም ሰው ሪካርዱን ማምጣት ይችላል። ምክንያቱም አቶ ታዬ ለመንግስትም ለፓርቲያቸው የግንባር ስጋ ሆነው ፓርቲው በክልሉ እግር እንዲተክል በሀገር አቀፍ ደረጃ ተቀባይነት እንዲያገኝ ሌት ተቀን የለፉ ሰው ናቸው። ዛሬ በዚህ ደረጃ ሊጣሉ አይገባም ብዬ ተናግሬያለሁ። አቶ ታዬ ግን በህዝባችን ውስጥ አረመኔ የሆኑ ጨካኝ የሆኑ የጸጥታና የፖሊስ አመራሮች እንዲሾሙ መስፈርቱ ጭካኔና አረመኔነት ሲሆን በስብሰባው ላይ ተሳትፈው ያውቁ ነበር። ደን እነዛ አረመኔዎችና ጨካኞች በህዝቡ ላይ ያን ግፍ አድርሰው ከሆነ አቶ ታዬ እዚህ ተጠያቂ ናቸው። ከማንም ባልተናነሰ ደረጃ መስፈርቱን ካወጣው እኩል ይሄንን የሸሹበት መንገድ በኋላ መለስበታል። ከተጠያቂነት ምን ያህል እንደሚሸሹ በኋላ መለስበታል። ምክንያቱም እኔ አጠገብ የሆነ ሰው ቁጭ ብሎ እከሌ የሚባል ሰው ልገል ነው ምን ትመክረኛለህ ሲለኝ አይ መግደል የለብህም ማለት በራሱ በቂ አይደለም። መግደል የለብህም ስለው አይ እገላለሁ በቃ አንተም ደገፍከኝም አልደገፍከኝም እገላለሁ ብሎ ከሄደ አይ በቃ እኔ የግዴታዬ መግደል የለብህም የሚል መንገር ነው። ከዚህ በላይ ግዴታ የለብኝም። ይዤ ለማስቀረት አቅም ከሌለኝ አቅም ላለው ሰው ማሳወቅ ግዴታዬ ነው አይደል? አቶ ታዬ ምን ሲሉ ነበር? እነዚህ አሁን የሚናገሯቸው እውነቴ ናቸው የሚሏቸው ነገሮች ሚስጥሮቼ ናቸው የሚሏቸው ነገሮች ተነግሯቸው ያንን ታቅፈው ምን ሲያደርጉ ነበር? አትሊስት ወጥተው አይ ይሄ አቋማችሁ ይሄ ከሆነ ከዚህ በላይ አብረን መቀጠል አንችልም። በኦሮሞ ህዝብ ላይ መራር የሆኑ አረመኔ የሆኑ ጨካኝ የሆኑ የጸጥታና የፖሊስ አመራሮችን መሾም ሲባል ተቀብለው የሚቀጥሉት አቶ ታዬ ከዛ በኋላ ደግሞ መጥቶ አይ እኛ ዓላማችን የአማራ የሚባለው ማህበረሰብ ማጥፋት ነው ተባልን የሚሉት አቶ ታዬ ይህንንም ሰምቶ ይቀጥላል። እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ተባልኩ ያሉት አቶ ታዬ ይቀጥላሉ በፓርቲ ውስጥ አይ እኛ እኮ የትግራይን ጦርነት እኮ የጀመርነው እኛ ነን፣ ወደ አማራና ወደ አፋር ክልል እንዲስፋፋ ያደረግነው እኛ ነን ተብሎ ተነገረኝ የሚሉት አቶ ታዬ ይሄንንም ሰምተው ይቀጥላሉ። በባንዲራ ያዥነት ከፊት ተሰልፈው በባንዲራ ያዥነት ጭምር እሳቸው ይሄንን ሚስጥራቸውን ይዘው ይሄን የተነገራቸውን ነገር የጦርነቱን ዓላማ ተነግሯቸው የመንግስቱን ዓላማ አውቀው ተነግሯቸው በግልጽ ዛሬ የሚረግሙት ብልጽግናን እንዴት ሲያንቆለጳጵሱት እንደነበር ይሄው መመልከት ትችላላችሁ። ምላሽ ሲሰጥ ሰላም ሚኒስተርን እኮ ባዶ አድርጌዋለሁ፣ ሰላም ሚኒስተርን ባዶ አድርጌዋለሁ፣ ቀፎ አድርጌዋለሁ፣ ዜሮ አድርጌዋለሁ። እነዚህ አማራዎች ሰላም ሚኒስተርን ስጠኝ እያሉ ስላስቸገሩኝ ይሄንን መስሪያ ቤት ዜሮ አድርጌዋለሁ ይላል። መሳይ ደግሞ አንተ የነገርከኝ ነገር አለ። እንደው በዚህ አጋጣሚ እሱንም አንተ ብትጨምረው ደስ ይለኛል። እና አንተ ላንተም ታየለበት ትንግርቱ ምን ነገር ስላለበት ነው ምን ነገር አለበት ወደ አንተ እንደረድረዋለሁ። ታየ ደንዳ የኦሮምኛውን እንግዲህ አንተ እንደተረጎምክልን ሙሉ በሙሉ ለኔ የነገረኝን እዛ አላገኘሁትም። ምናልባት የነበረው አውድ ወይም የተናገረበት በምን አይነት እንትን እንደሆነ እርግጠኛ ስላልሆንኩኝ ለኔ ሲነግረኝ ሰላም ሚኒስቴር
ሙፈሪያት የደቡብ ቤት አድርገዋለች። እቺ ወርቅነሽ ነው የምትናገረው። የዛን ጊዜ ምንድነው ሚኒስትር ዴታዎችን ለየመስሪያ ቤቱ ለመሾም ነው። አብዛኛው ሚኒስትር ዴታ የኦሮሞ ልጆች እንዲሾሙ ተፈልጓል። የዛን ጊዜ ተልኮ ሲሰጠንም ሚኒስትሮች ምናደርጋቸውን ለምልክት ነው። ዋናው ስራ የናንተ ነው። እናንተ ናችሁ የምትሰሩት። የኦሮሚያ ብልጽግናን ተልኮ በየሚኒስቴር መስሪያ ቤቱ የምታስፈጽሙት እናንተ ናችሁ። ሚኒስትር የምናደርገው የኮታ ጉዳይ ስለሆነ ለምልክት እናስቀምጣችኋለን። ትልቅ ኃላፊነት አለባችሁ ሲባል ነው ወርቅነሽ ተነስታ የሰላም ሚኒስቴርን እኮ ማነች ሙፈሪያት የደቡብ ማን እንደም የስልጤን ያለችው ከአትክልተኛ ጀምሮ ስልጤ ብቻ አድርገዋለች። ኦሮሞ ተገፍቷል ብላ ስትነግረው ግድ የለም ሰላም ሚኒስቴርን ገድየዋለሁ ነው ያለው። ቃል በቃል ገድየዋለሁ፣ ሬሳ አድርጌዋለሁ። ያን ሲል እነዛ ቀደም ሲል አንተ የጠቀስካቸውን የፌደራል ፖሊስን የመረጃና ደህንነት መስሪያ ቤትን ኢንሳን አርቲፊሻል ኢንተለጀንስ ብዙ የጸጥታና የደህንነት ተቋማትን በሙሉ በጠቅላይ ሚኒስትር ጽህፈት ቤት አድርጎ ሰላም ሚኒስቴርን አንድ ሚሊሻ እንኳን የማያዝ ቀፎ የሆነ ኤንጂኦ ነው ያደረገው። ዝም ብሎ እንደዛ ስላደረኩት ሬሳ አድርጌዋለሁ። አማራ ደግሞ ሬሳ ያከብራል፣ ሬሳ ይወዳል፣ ለአማራ ሰጠዋለሁ አለ። ገረመን። እሱ ያው በግሉ ስሜቱን ነው። በጣም እንግዲህ አብይ አህመድ አማራን እንጠላለን ብሎ ሌሎችንም በሱ ነው የሚያስበው እኔንም ጭምር አለ። በኋላ እኔን ሚኒስትር ዴኤታ ሲያደርገኝ የሰላም ሚኒስትር ዴኤታ ሲያደርግ ጠበቅኩና በኋላ ላይ ጠየቅኩት። የገደልከውን ሬሳ ያደረግከውን ሚኒስቴር መስሪያ ቤት እንዴት እኔን ሚኒስትር ዴኤታ ታደርገኛለህ ስለው ለትልቅ ኃላፊነት ለትልቅ ተልኮ ስለምንፈልግህ እዛ ሆነ ጠብቃለኝ። ይሄው በጣም ከባድ ነው። ለዛ ነው ብናልፍ አንዱ ዓለም የሰላም ሚኒስቴር ሆኖ የመጣው አንድ ሚሊሻ ሰራዊት ማያዝ ቀፎ የሆነ አቅም የሌለው ጥርሱ የተራገፈ ጥፍሩ የተነቀለ ሰላም ሚኒስቴር ነው የተሰጠው። በብልጽግና ውስጥ አንታይ ብልጽግና የሆኑ ኃይሎች አሉ፣ እነሱን እንመነጥራቸዋለን ጠርጋቸዋለን ሲሉ ብለው የተከሉት ፓርቲ ዛሬ ብልጽግና የለም ይላሉ። አቶ ታዬ ብልጽግና የሚባል ነገር የለም ጠቅላይ ሚኒስትር እንጂ ብልጽግና የሚባል ነገር የለም። ብልጽግና ማለት ምን ማለት ነው ብሎ አቶ ታዬ ሲያብራሩ ከጋዜጠኛ ሰሜነ ባይፈርስ ጋር የነበራቸውን ቆይታ ማየት በቂ ነው። ስለ ትግራይ ክልል ጦርነት ሲናገሩ በኢቢሲ ላይ በቀይ መስመር ፕሮግራም ላይ ተገኝቶ ሲያብራሩ መስማት በቂ ነው። ይሄን ሁሉ የተናገሩት ይሄን የሚሉትን ሚስጥር በሆዴ ይዤ ነው እንግዲህ ለምን ባይበላስ ቢቀር የሚባለው እዚህ ጋር አይመጣም እንዴ? አይሰራም? ለምን በዚህ ደረጃ መዋሸት አስፈለገ? ለምን በዚህ ደረጃ አድርባይ መሆን አስፈለገ? ለምን በዚህ ደረጃ እበላባይ መሆን አስፈለገ? እበላባይ ብቻ ሳይሆን ወላዋይ መሆን ለምን አስፈለገ? ኦሮሞ ብሔርተኛ ስለሆኑ፣ ኢትዮጵያዊ ብሔርተኛ ስለሆኑ፣ ሀገር ወዳድ ስለሆኑ፣ ህግ ፍትህ ሲጓደል የሚያማቸው ሰው ስለሆኑ ነው ወይስ ደግሞ አማራን አጠፋለሁ የሚል መንግስት ጋር ተስማምተው አብረው ሲሰሩ ቆይተው ማጥፋት እንደማይችል ስላወቁ ይሄ እንቅስቃሴው መንግስትን ያፈርሳል፣ ስለዚህ ከሚፈርስ መንግስት ጋር ቆሜ ላይ ከሚፈርስብኝ ከሚያፈርሰው ወገን ደግሞ ልሂድና ከእንደገና መጥቼ ልገርበው ከሚል የትኛውን እንውሰድላችሁ? ምክንያቱም እኔ ይሄ ሲባል እያወቅኩ ደግፌው ሳላውቅ አይደለም፣ እያወቅኩ በግልጽ ነገር ካለ ስላለበት እያወቅኩ ደግፌው ላስከተልኩት ውድመትና እልቂት ተጠያቂ መሆን አለብኝ፣ መታሰር አለብኝ፣ መሰቀል አለብኝ ብለው ቢሆን ንግግራቸውን የጀመሩት አውቄ ሳላውቅ አይደለም፣ ተሳስቼ አይደለም፣ አውቄ በትግራይ ህዝብ ላይ ወረራ ሲፈጸም እያወቅኩ በአማራ ህዝብ ላይ ጭፍጨፋ ሲፈጸም እያወቅኩ ስልጣን ላይ እያለሁ የጨዋ ንግግር የሚጀምረው በዚህ ነው። የመታረም ንግግር የሚጀምረው በዚህ ነው። የተጠያቂነት ጉዳይ ሲመጣ እንዴት ራሳቸውን ገሸሽ እንደሚያደርጉ እናያለን። ተመልሰን ስለ ሹመታቸው ያነሳሉ። አቶ ታዬ በኦሮምኛውም ላይ አንስተዋል፣ በአማርኛውም ፕሮግራም ላይ አንስተዋል። በኦሮሞ ኮንቨርሴሽን ላይ ለአንከር ሚዲያ ፎርማሊም ኢንፎርማሊም በሰጡት ቃለ መጠይቅ ውስጥ አንስተዋል። የአንከር ሚዲያ ሁሉ ጠቅላይ ሚኒስትሩ ምን አሉኝ ይላሉ።
ከሰላም ሚኒስተር ጋር ተያይዞ የተነሳ ጥያቄ ነበር። ወይዘሮ ወርቅነሽ ምናምን የሚባሉ ሰው በወቅቱ የሰላም ሚኒስተር ዴታ በነበሩ ሰው ጥያቄ ተነስቶላቸው ጠቅላይ ሚኒስትሩ ሲመልሱ የኦሮሞ ፖለቲከኞችን ሰብስበው ማለት የኦሮሞ ፖለቲከኞችን ሰብስበው ሰላም ሚኒስተርን ባዶ ቀፎ ዜሮ አድርጌዋለሁ። ለምን? አማሮች ሰላም ሚኒስተርን ስጠን ስላሉ። የሰላም ሚኒስተር በወቅቱ የነበሩት ከዛ በኋላ ቀፎ ካደረጉት በኋላ ለማሰጡት ይላሉ ለአቶ ብናልፍ አንዱዓለም። ባልተያያዘ ዜና አቶ ብናልፍ አንዱዓለም ዛሬ የት ነው ያሉት? የአሜሪካ አምባሳደር ሆኖ ዛሬ ባለው ዜና ላይ ከተመለከትን በዋይት ሃውስ ከፕሬዚደንት ትራምፕ ጋር እና ከሴክሬታሪ ማርኮ ሩቢዮ ጋር ውይይት ላይ ነበሩ። ለምንድን ነው አቶ ብናልፍ አንዱዓለምን በዚህ ደረጃ ቅሬታ እንዲጋባባቸው ማድረግ የተፈለገው? በዚህ ስብሰባ ላይ ጥያቄው ለጠቅላይ ሚኒስትሩ ሲቀርብላቸው ጥያቄውን ያቀረቡላቸው ሴት ምንም ሚል ያነሳሉ። ሙፈሪያት ሰላም ሚኒስተርን የደቡብ ቤት አድርጓለች፣ ከደቡብም የስልጤ ቤት አድርጓለች ሲባሉ ሰላም ሚኒስተርን እኮ ነው ገድዬዋለሁ፣ ሬሳ እንዲሆን አድርጌዋለሁ። አማራ ደግሞ ሬሳ ይወዳል፣ ሬሳ ያከብራል፣ ለአማራ ሰጠዋለሁ ብለው አቶ ብናልፍ አንዱዓለምን አመጡ። ጸብ ማጋራት ማለት ይሄ ነው። አቶ ብናልፍ አንዱዓለም የተሾምከው ሬሳ ጠባቂ ለመሆን ነው፣ ምክንያቱም አማራ ስለሆንክና አማራ ሬሳ ይወዳል በሚል መስፈርት። ግን አቶ ብናልፍ አንዱዓለም የት ነው ያሉት? አሜሪካን። ስለዚህ መክዳት ይችላሉ። ዓላማው ይሄ ነው። ወይዘሮ ሙፈሪያትን ከሰላም ሚኒስተር እኮ የተነሳሽው ቤቱን የደቡብ ቤት ስላደረግሽው የስልጤ ቤት ስላደረግሽው ነው ብሎ ለወይዘሮ ሙፈሪያትም ለስልጤ ህብረተሰብ ክፍልም ጸብ ማጋራት። ግን አቶ ታዬን በቀናት ልዩነት ይህንን በተነገረን በቀናት ልዩነት እኔን የሰላም ሚኒስትር ዴታ አድርጎ ሾመኝ ይላሉ። እንግዲህ አቶ ታዬ ጠቅላይ ሚኒስትሩን ቆይቼ አግኝቼ ጠየቅኩት። ለምንድን ነው ሬሳ ባደረግከው ተቋም ውስጥ እኔን ሾምከኝ ብዬ ጠየቅኩት። አይ ለሌላ ዓላማ ስለምፈልግ ነው አለ። እንግዲህ አቶ ታዬ ይሄ ሹመት ሲሰጣቸው በሳቸው ቃል ልጠቀምና ምክትል የሬሳ ጠባቂ ሆኖ ሲሾሙ በፌስቡክ ገጻቸው የሹመቱ የተሰጣቸው ዕለት ያጋሩትን ጽሑፍ እንውሰድ። ለኢትዮጵያውያን ይላል። ሰላም ለኢትዮጵያ። በክቡር ጠቅላይ ሚኒስተር አብይ በሰላም ሚኒስተር የሥራ ኃላፊነት ስለተሰጠኝ ደስ ብሎኛል። ከአያሌ ወንድሞችና እህቶች የደስታና የመልካም ምኞት መግለጫም ደርሶኛል። ሁላችሁንም እጅግ አመሰግናለሁ። በኢትዮጵያ ሰላም ለማስፈን ከሥራ ባልደረቦቼና ከመላው የኢትዮጵያ ሕዝብ ጋር በመሆን በትጋት እንደምሰራ አረጋግጣለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች። ይህንን የደስታ መልእክት ያስተላለፉት አቶ ታዬ ምክትል የሬሳ ጠባቂ ስለሆኑ ነው። ለሁሉም እንደዚህ መዘርዘር ይቻላል። ለሁሉም ባለፈው እንዳደረግነው ማለት ነው። አሁን ለሚናገሯት እያንዳንዷ ንግግር ተቃራኒዋ በአቶ ታዬ ገጽ ላይ ታገኛላችሁ። ለእያንዳንዱ ዛሬ ጦርነቱን የጀመረው ነው እኛ ነን ብለው ጠቅላይ ሚኒስትሩ ነግረውናል። ጦርነቱ ወደ አማራ ክልል እንዲስፋፋ ጠቅላይ ሚኒስትሩ ናቸው የፈቀዱት። ይህንን ከራሳቸው አፍ ሰምቻለሁ ሲሉ አቶ ታዬ ቅድም ባነሳሁት በኢቢሲ ቀይ መስመር ፕሮግራም ላይ ቀርበው እኛ ጦርነቱን በሽማግሌ አስለምነን አቅቶን ወደ ጦርነት ላለመግባት መሸሽ የምንችለውን ያህል ሸሽተን ተገደን ተጎትተን ተወረን መከላከያችን ተመቶብን ወደ ጦርነት የገባ ነው ይሉናል አቶ ታዬ። አረ አቶ ታዬ እንደው ጦርነትን ማራገብ የሰላም ሚኒስተር ስራ አይደለም፣ እርሶ እኮ የሰላም ሚኒስተር ኖት ሲባሉ አቶ ታዬ ምንድን ነው የሚሉት? ቅዱስ አቡነ ጴጥሮስ በሚል ጽሑፍ ስር ምን የሚል ነገር ያነሳሉ። አንዳንዱ ይቀልዳል። የሰላም ሚኒስተር ምክትል ሚኒስተር ስለሆንክ ስለ ጦርነት አታውራ ይሉኛል። ግን እኮ ሚኒስተር ለመሆን የሀገር ህልውና ግድ ይላል። ኢትዮጵያን ለማፍረስ ሲኦል ድረስ ለመዝለቅ የወሰኑ የጠላት ተላላኪዎች ህዝብን በወረሩ ጊዜ አይደለም የሰላም ሚኒስተር ቄስና ሼክም ይፋለማል። ቅዱስና ጀግናው አቡነ ጴጥሮስ በዘመናቸው ጣሊያንን ረግመው የተሰዉት ለዚሁ ኖረዋል። የሀገር ጉዳይ ከሹመት ብቻ ሳይሆን ከሃይማኖት ይቀድማል። አሁን ኢትዮጵያውያን ለህልውናቸው ሲሉ ያለምንም ልዩነት ሊሰለፉ ይገባል ነው ሲሉ የነበሩት። አረ ጠቅላይ ሚኒስትሩ የሰላም ሎሬት ናቸው፣ እንዴት ጦርነት ውስጥ ይገባሉ ሲባል አቶ ታዬ ምን ይላሉ? ምንድን ነው የሚሉት? አቶ ታዬ እናንሳ። ከኢትዮጵያ የሚበልጥ ኖቬል የለም።
የምዕራብ ዓለም ሚዲያዎች ነገር ጀምሯል። ሁሉም በበኩሉ የሰላም ኖቤል ተሸላሚ ጦርነት መምራት የለበትም ይላል። አቋማችንን ሊያውቁ ይገባል። ሀገር ከየትኛውም አይነት ሽልማት ይበልጣል። ለኢትዮጵያችን ከኖቤል በላይ የአላፍ ጀግኖች ሕይወት ተከፍሏል። በመስዋዕትነት ክብራችንን ይረጋገጣል። ጀግና መች በጥቃቅን ጌጣጌጥ ይታለላል። ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ብለን በግልጽ ወስነናል። ሌሎችንም ማንሳት ይቻላል። አቶ ታዬ ለሚናገሩት ለእያንዳንዱ ንግግር ተቃራኒውን ንግግሩ ተናገሩ ከተባሉበት ጠቅላይ ሚኒስትሩ ንግግሩን ነገሩን ከሚሉበት ጊዜ በኋላ ተናግሯል። ምክንያቱም ጠቅላይ ሚኒስትሩ ያንን ስላላሉ ማንም በጤነኛ ጭንቅላት በባለፈው ብያለሁ፣ በጤነኛ ጭንቅላት ሆኖ እንደዚህ እየተባለ በዛ ደረጃ የጦርነት ባንዲራ ያዥ ሊሆን አይችልም። ጦርነቱ እኔ እንዴት ሳልሄድ ሊያልቅብኝ ነው መሰለኝ እኮ ይላሉ እኮ አቶ ታዬ በጽሁፋቸው ውስጥ። እኔ ሳልዘምት ጦርነቱ ሊያልቅብኝ ነው። ዘርፋችሁ ልጆቻችሁን አሳድጉ ተብለናል። ዛሬ ላይ ዘርፋችሁ ልጆቻችሁን አስተዳድሩ፣ ልጆቻችሁን አብሉ፣ ልጆቻችሁን አስተምሩ ተብለናል የሚሉት አቶ ታዬ በፌስቡክ ገጻቸው ላይ ያስተላለፉት መልእክት ሌብነት ትልቁ የህልውናችንና የድህነታችን አደጋ ነው። ኦክቶበር 4 2021 ነው ይሄን ያሉት አቶ ታዬ። የጠቅላይ ሚኒስትሩ ምስል ላይ ያይዘው ነው ይሄን ያሉት። ሰው በዚህ ደረጃ አድርባይ መሆን ስለማይችል ነው። ሰው በዚህ ደረጃ እበላባይ መሆን ስለማይችል ነው። እኔ ጠቅላይ ሚኒስትሩ ጋር ሌላ የተለየ ፍላጎት ወይም ግንኙነት ስላለን አይደለም፣ ወይም ደግሞ የተለየ ድጋፍ ስላለን አይደለም። ለጠቅላይ ሚኒስትሩ የሰው ልጅ በምንም አይነት የድንቁርና ደረጃ ላይ ቢሆን፣ በምንም አይነት የድህነት ደረጃ ላይ ቢሆን በዚህ ደረጃ አድርባይ፣ በዚህ ደረጃ እበላባይ ሊሆን ስለማይችል ነው። እንዴት ሰው ዛሬ ለሚናገራት ለእያንዳንዱ ንግግር ተቃራኒውን ከዚህ በፊት በንግግር በጽሁፍ አስቀምጦታል። አሁንም ሄዳችሁ ቬሪፋይድ በሆነ የአቶ ታዬ ገጽ ላይ ሄዳችሁ ማየት ትችላላችሁ። የፌስቡክ ገጻችሁ ላይ መጠየቅ አለባቸው ከምልባቸው ጥያቄዎች አንዱ ዶክተር ሪታና ሀብቴ ያነሳላቸው አንድ ጥያቄ አለ ከተጠያቂነት ጋር ተያይዞ። ጥያቄውን ሰምተን እንመለስ። ትርጉሙን ነግራችሁ አቲ አከነማ አች ኬሰ ሁጀታ ቱሬ ቶኮቲ አከነማ ፓርቲ ከን ኦሮሚያ ኬሰ ገዳቤቲ አከነማ ኢጆሌ ኦሮሞቲ ፓርቲ ከነ ቤክሲሴቲ itti gaafatamummaa ani qabu jira jettee yaaddaa badii badeef wanti ati qooda kooti jettee jettu jira ታዬ። እንግዲህ እንደተመለከታችሁት ትርጉሙ ምንድነው? ወንጀል የህሊና ነው ብሎ ይነሳል። አንደኛው እንግዲህ አንድ ሰው ወንጀለኛ ነው የሚባለው አውቀህ አስበህበት ያደረከው ሲሆን ነው። አውቀህ የሚለው ይሰመርበት። ሁለተኛው ማወቅ እየተገባህ ሳታውቅ ያደረከው ወይም ደግሞ በቸልተኝነት ያደረከው ሲሆን ነው ወንጀል ነው የሚባለው ይላሉ። በእነዚህ ሁለት መስፈርት ምን ማለታቸው ነው? አጠጣኝ ወንጀል ነው የሚባለው አውቀ አስበበት ያደረከው ነው ከተባለ ያውቃሉ። የትግራይ ጦርነት ሲጀመር እንዴት እንደተጀመረ ያውቃሉ። መንግስት በአማራ ህዝብ ላይ ያለውን አቋም ያውቃሉ። አውቃለሁ ብለውናል። አሁን እየነገሩናል። በህዝብ ላይ በጭካኔና በአረመኔነት የተራቀቁ ሰዎች በጸጥታ ቢሮ ኃላፊነትና በፖሊስ አዛዥነት ሲሾሙ ያውቃሉ። አጥቷል። በዚህ መስፈርት ወንጀለኛ ናቸው። አጥቷል። በራሳቸው ባስቀመጡ በቸልተኝነት ምናምን አለ። አውቀህ አስበህበት ያደረከው። ምክንያቱም ይህን ህዝብ አጠፋለሁ ብሎ ከሚል ኃይል ጋር አጠፋለሁ እያለ ነግሮክ አብረኸው ከቀጠልክ ዛሬ እያነሳክ ያለው ተቃውሞ አጠፋለሁ ያልከኝን ኃይል አላጠፋህልኝም፣ አጠፋለሁ ያልከውን የህብረተሰብ ክፍል አላጠፋህልኝም ካልሆነ በስተቀር ሌላ ተቃውሞ ሊኖር አይችልም። ፍሮም ዳይ ዋን ስለምታቆማል። ይሄንን መስፈርት ያስቀመጡት አቶ ታዬ ለወንጀለኛ ለመባል እነዚህ ማሟላት አለባቸው ይሉና ሲቀጥሉ ያሉት ምንድነው? በዚህ አይን በምን አይን ቅድም ባስቀመጡት አውቃ አስበበት ያደረከው ከሆነ ወንጀለኛ ነህ። ማወቅ እየተገባ ሳታውቅ በቸልተኝነት ያደረከው ከሆነ ወንጀለኛ ነህ። በእነዚህ ሁለት መስፈርት ወንጀለኛ ነህ ማለት ነው። ግን ወደ ራሴ ሳመጣው ይሉና እንግዲህ ይቀጥላሉ። በዚህ አይን እኔ በግለሰብም ሆነ በህዝብ ላይ ይህ ነገር ይጥፋ፣ የፓርቲው ጥቅም በዚህ መንገድ ይራመድ፣ የግለሰቦችና የህዝቦች ጥቅም በዚህ መንገድ ይጥፋ ብዬ ያደረኩት ነገር የለም ይላሉ። ምን አይነት የተጠያቂነት ሽሽት ነው? አንድን ህዝብ ለማጥፋት የሚደረግ ጦርነትን ከመጀመሪያው ጀምሮ እያወቁ የዛ ጦርነት አጋራፋሪ
ሆኖ አገልግለው ሲያበቁ እኔ ህዝብም ሆነ ግለሰብ መብት እንዲጠቃ ጉዳት ሊደርስበት አይደለም ያንን ሳደርግ የነበረው። አንድ ህዝብ ላይ የጸጥታና የፖሊስ አመራር የሚሆኑ ኃይል በጭካኔና በአረመኔነት መስፈርት ተመልምሎ ሲሰማራ እያዩ የግለሰብም የህዝብም ጥቅም እንዲጠበቅ እንዲጎዳ ብዬ ያደረኩት ነገር የለም። ያው ያከወን የደንኩኒ ቀልቢን ዮካኒ ዋን tokko itti yaaddee balleessuuf goote yookaan immoo waan beekuu qabdu waan silaa beekuun sirri jiru beekuu dhabdee waan daguudhaan callitanyinnateedhaan amaarinyaan waan akkasiitiin hoo goote yakki kalaallam ija kanaan annama dhuunfati irrattis uummati irrattis wanni kun abadu interestiin paartii kanaa asiinaa tarkaanfatu interestiin nama dhuunfaa kanaa asiinaa cabu an uummata asiinaa abadu ka jedhu kanan itti yaadee godhin beeku እንግዲህ ጦርነቱ እንዴት እንደተጀመረ አውቃለሁ። ሲጀመር በትግራይ ህዝብ ላይ ወይም ደግሞ በህወሓት ላይ ጥቃት የጀመርነው እኛ ነን ብለውናል ጠቅላይ ሚኒስትሩ። ጦርነቱ ወደ አማራና ወደ አፋር እንዲዛመት ሲደረግ ጠቅላይ ሚኒስትሩ ፈቅደን ነው ብለዋል ያሉን አቶ ታዬ የግለሰብን ጥቅም ለመጉዳት ወይም ደግሞ የህዝብን ጥቅም ለመጉዳት ስል ያደረኩት ነገር የለም። ለምሳሌ ላንሳ ኖቬምበር 28 2021 ላይ የጻፉት ከለውጡ ወዲህ የኢትዮጵያ ምሁራን ለሀገራቸው ልማት አስተዋጽኦ እንዲያበረክቱ ሁኔታዎች ተመቻችተዋል። በዚሁ መሰረት 16 አባላት ያሉት ገለልተኛ የኢኮኖሚ አማካሪዎች ምክር ቤት ታህሳስ 5 2013 ዓመተ ምህረት በክቡር ጠቅላይ ሚኒስትሩ ተመስርቷል። አንዳንዶች ግን የተጣለባቸውን እምነት አርክሷል። የምክር ቤቱ አባል ዶክተር ሌኒ ገብረመድህን በህዝብ ይሁንታ የተመሰረተውን መንግስት በሽግግር ለመቀየር ከሚንገላቱ ሰዎች ጋር ሲያሴሩ ሰሞኑን እጅ ከፍንጅ ተገኝተዋል። ያንን ተከትሎ የፕላንና ልማት ሚኒስተር ከምክር ቤቱ አባሯል። ማባረራቸውን ትክክል ነው ይሉና ይህ ፈጣን እርምጃ ደስ ይላል ይላሉ። የለገጣፎ ለገዳዲ ከተማ አስተዳደር ደግሞ በሲዲሲ የሚገኘውን ቪላ በቅርቡ ወርሶ ለሁለት ወይም ለሶስት ዘማች ቤተሰቦች እንደሚሰጥ ይጠበቃል። ጠላትን ለማሸነፍ ባንዳና ሰርጎ ገብ ላይ የመረረ እርምጃ መውሰድ ግድ ይላል። ይሄ ግለሰብን መጉዳት አይደለም ማለት እሳቸው ባሉት ነው። እሳቸው ያሉትን አምኖ ከመቀበል አንግል አይደለም እየተናገርኩ ያለው። ይሄ የግለሰብን ጥቅም ከመጉዳት እንዴት ያዩታል እሳቸው? አንድ መንግስት አንድን የህብረተሰብ ክፍል ወደ ጦርነት ውስጥ ለማስገባት ኢኒሼቲቭን የወሰድኩት እኔ ነኝ ብሎ ነግሮኛል። ፍሮም ዘ ዴይ ዋን ጦርነቱ ወደ አማራና ወደ አፋር እንዲዛመት ያደረኩት እኔ ነኝ ተብሎ ተነግሮናል ያሉት አቶ ታዬ ይሄን ተግባር ፈጽም ያለው ያለ መንግስትማ ከሆነ የሽግግር መንግስት ተመስርቶ መተካት አለበት የሚል አማራጭ ክፋት ሊሆን አይችልም፣ ወንጀል ሊሆን አይችልም። ለኔ ፍሮም ዴይ ዋን በጦርነቱ ውስጥ ይሄን አውቃለሁ ብሎ የዘረዘሩት አቶ ታዬ ከጦርነቱ ውስጥ ለተከሰቱ ውድመቶች ከማንም እኩል ተጠያቂ ናቸው። ከማንም የጦርነቱን ኢኒሼቲቭ የወሰደው መንግስት ከሆነ ከመንግስት እኩል ይጠይቃሉ። ጠቅላይ ሚኒስትሩ ከሆነ ከጠቅላይ ሚኒስትሩ እኩል ይጠይቃሉ። እሳቸው ብቻ አይደሉም። በዛ መድረክ ላይ 2500 ሰው ነበር ካሉ ከ2500 ሰዎችም ማለት ነው። ደግሜ አሁንም እናገራለሁ። እኔ አቶ ታዬ ያሉትን ነው በራሳቸው ቃል እየሞገትኩ ያለሁት እንጂ ያሉትን ተቀብያለሁ። ያሉት ትክክል ከሆነ ቅድም እንዳልኩት የጨዋ ሰው ባህሪ እኔ ይሄን እያወቅኩኝ በህዝብ ላይ ለደረሰ እልቂት፣ በመሰረተ ልማት ላይ ለደረሰ ውድመት፣ በዜጎች ላይ ለደረሰ ሰቃይና ሰቆቃ ኃላፊነት ወስዳለሁ። የድርሻዬን የበኩሌን ኃላፊነት ወስዳለሁ። ለዚህም ተጠያቂ ሆናለሁ በማለት እንጂ እሳቸው እንዳሉት የወንጀለኝነት መስፈርት አስቀምጠው እኔ በዚህ መስፈርት ከተሰፈርኩ ንጹህ ነኝ፣ ወንጀለኛ አይደለሁም፣ ተጠያቂ አይደለሁም ማለት ጅልነት፣ ሞኝነት ነው። ከዚህ በላይም ደግሞ የተጠያቂነት ሽሽትም የለም። በእሳቸው መስፈርት በራሱ ካየናቸው እሳቸው የጠራ የነጠረ ወንጀለኛ ናቸው። በራሳቸው ቃል በህዝብ ደም ይጫወቱ የነበሩ ሰው ናቸው። በራሳቸው ቃል ነው። የራሳቸው ቃል ራሳቸውን ይገልጻቸዋል። እሳቸው በልቶ ለማደር ሲሉ በዚህ ደረጃ አድርባይ ሆነው ይሄንን ሁሉ አለኝ የሚሉትን መረጃ በሆዳቸው ይዘው ጦርነት ሲያጋፍሩ በመቶ ሺዎች ዜጎቻችን ህይወት ሲቀጠፍ ነበር። በዚህ አቶ ታዬ ተጠያቂ ናቸው።
ከጠቅላይ ሚኒስትሩ ባልተናነሰ እኩል ማለት ነው። እሳቸው እንደሚሉት ጠቅላይ ሚኒስትሩ ይህንን አድርገው ከሆነ ከእሳቸው እኩል ተጠያቂ ናቸው አቶ ታዬ። ምክንያቱም አቶ ታዬ ይህንን በሰሙበት ሰዓት ላይ ይህንን ነገር ለህዝቡ ቢያጋሩ ኖሮ ያ ጦርነት ያንን ያህል ርቀት ሊሄድ አይችልም ነበር። ስለዚህ ይሄ መጠየቅ ነበርባቸው። ግን አቶ ታዬ በህዝብ ላይ ከደረሰው ሰቃይና ሰቆቃ አይደለም ያሳሰባቸው እሳቸውን ግለሰቦችን ማስቀየማቸው። እንደ ምሳሌ ይጠቅሳሉ ዶክተር ሚልኬሳን ጥፋልኝ ከዚህ ማለቴ ይጸጽተኛል፣ ይህን መንግስት ተማምኜ ነመንቲ ወልደቡን ቀምኔንፋ ወልደብሄር nama bararako wajin turre milkeessa dandee minarraa hidheetan nama kana waan inni barreessa kanaawu kanani sanbeen amanee bira hafe yaada sanillee akka tarkaanfatu godhe. Of course wanni sun waan irraa dhufe qaba, waanan duratti kakaase waltajjii irratti dubbiin dhufuu dhabuu fi burjaajiin inaafaaf maal jedhamu kun ana baafee yaa ta'u waajaarraan qabu wanni yaada kana malee an jedhu kanarratti wanni tutture jira. So suni wanni anis ofitti hin beekne kanoo qoratame fa'aa argamu an balleessee jiraannaa itti gaafatamuu qabu jechuun wanni ta'uu qabus kana boru. Ofii gaafatama dheeffitee namni biraa haa gaafatamu jechuun dandeechu. Ammoo bakka gaafatamni hin jirretti wanni qajeelu hin jiru. Sirni karaa qabachuu danda'u hin jiru. Boruus kan ijaaramu hin jiru. Kanaaf ani addatti ta'ee jedhee uummata kana miidhuuf yookaan nama dhuunfaa miidhuuf yookaan paartii siyaasaa tokko miidhuuf wanni an godhe ofittiin argu achi keessatti garuu daguudhaan waan namicha kana namatti lallabu nama fudhachiisuun kiyya I think wrong no. Intaadhaaf garuu immoo yaada laalleeti fi አንቢራሶ ጅራት akkasitti gaafatamuudhaaf ani qophiidha jechuudha. በመቶ ሺዎች የሚቆጠሩ ህይወታቸውን የገበሩበት ጦርነትን ሚስጥርን በሆዳቸው ይዘው እበላባይ ሆነው አድርባይ ሆነው የጦርነቱ ባንዲራ ያዥ ሆነው ለያዥ ለገናዥ አስቸግረው አረ እርሶ እኮ የሰላም ሚኒስትር ኖት፣ አረ ጠቅላይ ሚኒስትሩ እኮ የሰላም ኖቤል ተሸላሚ ናቸው፣ ይሄ እኮ አይገባቸውም፣ ይሄን ማድረግ አይጠበቅባቸውም፣ እርሶም የሰላም ሚኒስትር ሆነው እኮ ጦርነት መደገፍ የለቦትም ሲባሉ ለያዥ ለገናዥ ያስቸገሩት አቶ ታዬ በዚህ ተግባራቸው መቶ ሺዎችን ህይወት የተቀጠፈበት በቢሊየንስ ሀብት ንብረት የወደመበት ዜጎቻችን ለአካላዊና ስነልቦናዊ ጥቃት የተጋለጡበትን ጦርነት በዛ ደረጃ ደግፈው ሲያበቁ አሁን ላይ መተው ስለ አቶ ሚልኬሳን ከዚህ ጥፋልኝ ስለማለታቸው ነው የሚያማቸው። ግራዝማች ግርሳ ብለው አቶ ጀዋር መሐመድ መጥራታቸው ነው የሚጸጽታቸው። ማስቀየም የሌለብኝን ሰው ማስቀየሜ፣ መጣላት ከሌለብኝ ሰው ጋር መጣላቴ ነው የሚጸጽተኝ። ያስ አሁን ያሳዝነኛል፣ ይጸጽተኛል። በችግር ጊዜ አብሮኝ የነበረውን ሚልኬሳን ጥፋልኝ ከዚህ ማለቴ ነው የሚጸጽተኝ። ከዛ በኋላ ነው ተጣርቶ ተጠያቂነት ከሚመጣ ከሆነ እቀበላለሁ። ምን የሚጣራ ነገር አለ? ራሳቸው ባስቀመጡት መስፈርት ራሳቸው ባስቀመጡት ፓራሜትር ተጠቅመን አቶ ታዬ ደንዳን ከሰፈርናቸው የወንጀለኞች ፊት አውራሪ ነው የሚሆኑት። ተሳስቼ ነው አይሉም፣ አውቀው ነው የገቡበት። ተነግሮናል ብለዋል። ቤት ምን ሆኖ ታዲያ የሚጣራው? ይሆናል ብዬ እንጂ ለክፋት አልነበረም ይላሉ። ምን ሆኖ ይሆናል ብዬ? የኦሮሞ ህዝብ ይጠፋል ብዬ፣ የአማራ ህዝብ ይጠፋል ብዬ፣ የትግራይ ህዝብ ይጠፋል ብዬ ነው እንጂ ለክፋት አልነበረም። ከዚህ በላይ ክፋት የለም። አንድን ህዝብ አጠፋለሁ ከሚል መንግስት ጋር ከመተባበር በላይ ምን ጥፋት አለ? ምን ሆኖ ለጥፋት ብዬ አይደለም ለክፋት ብዬ አይደለም የሚባለው? ምን ከዚህ የከፋ ምን ክፋት አለው? እውነቱን ለመናገር ማንም ሰው በፈለገው የአድርባይነት ደረጃ ላይ ሊሆን ይችላል። በፈለገው
ማንም ሰው በፈለገው የክፋት ደረጃ ላይ ሊሆን ይችላል። ማንም ሰው በምንፈለገው የእውቀትም የጭንቅላትም ረሃብ ላይ ሊሆን ይችላል። የሆድም የጭንቅላትም ረሃብ ላይ ሊሆን ይችላል በፈለገው ደረጃ። እንደዚህ አይነት አድርባይነትን ግን አምኖ መቀበል አይቻልም። ለዚህ ነው ደጋግመው ዶክተር ኢታና ደጋግመው ይሄ ለመቀበል ይከብዳል፣ ይህን ሰምተን አናቅም የሚሉት ለዚህ ነው። ምክንያቱም ሰው በዚህ ደረጃ አድርባይ ሊሆን አይችልማ። ባቄላ የምታክል አእምሮ በጭንቅላት ውስጥ ያለው ሰው እንኳን በዚህ ደረጃ አድርባይ፣ በዚህ ደረጃ በላባይ፣ በዚህ ደረጃ ወላዋይ ሊሆን አይችልማ። ስለዚህ ሁሉንም ነገር ማየት ያስፈልጋል። ሁሉንም ነገር መፈተሽ ያስፈልጋል። እንደወረደ የምንቀበለው ወይም እንደወረደ ያዘዝነው ቡና አይደለም። ይሄ አሁን በዚህ የውሸት ክምር ትርክት መስራት ላይ ነው የተጀመረው። በዚህ የተሰራ ትርክት መሰብሰቢያ ቤት ወይ ማሰባሳቢ ቤት ሊሆን አይችልም። ላይ ፈርሶ ነው የሚጨርሰው። እውነቱን ተጋፈጠው። ሁሉም ኃላፊነቱን ይውሰድ። ሁሉም ተጠያቂ ይደረግ። ጦርነቱን በወረራ በማጥቃት ያስጀመረው ህወሓት እሱም ኃላፊነቱን ይውሰድ። በጦርነት ውስጥ ወደ ባህር ዳር፣ ወደ ጎንደር፣ ወደ አስመራ የተወረወሩ ሚሳይሎች ላይ ህወሓት ኃላፊነት ይውሰድ። ሁሉም የየራሱን ኃላፊነት ይውሰድ። ለመሰባሰብ ተግዳሮት የሆኑብንን እንቅፋቶች አቶ ታዬ በሚባል ግለሰብ መጥረግ ነው አሁን የተጀመረው። ኢሳያስ በትግራይ ህዝብ ውስጥ ፈጽሟል ያለውን የፖለቲካ አጥበት አሁን አቶ ታዬን ላውንደሪ ዲተርጀንት አድርጎ ይመጠቀም። ምክንያቱም ከጠቅላይ ሚኒስትሩ ጋር አብረው ሲሰሩ ነበር። ሁለት ጊዜ በስልክ ሁለት ጊዜ በአካል አግኝቼዋለሁ የሚሉትን ጠቅላይ ሚኒስትር በቅርበት ያውቁት ነበር ተብሎ ሲቀርብ እንደው አያሳፍርም? ይህን አምኖ የሚቀበል ማህበረሰብ ሲኖር እውነት አያሳፍርም? ምን አይነት ድህነት ምን አይነት ድንቁርና ውስጥ እንዳለን አንዳንዴ የራሳችንን መጠየቅ የለብንም? ያለንበትን ችግር አስከፊና ውስብስብ የሚያደርገው ይሄ ነው። በሰላም እጦት ወጥቶ መግባት የተቸገረ፣ አርሶ መብላት የተቸገረ፣ ሰርቶ ማደር የተቸገረ ህብረተሰብ ይዘናል። በሚሊዮንስ በመቶ ሚሊዮኖች የሚቆጠሩ በመቶዎችና በሺዎች የሚቆጠሩ ደግሞ በዚህ የህብረተሰብ ስቃይና ሰቆቃ ጎጆና ቤታቸውን ይቀለሷሉ። የድህነት እልፍኝ አስከልካይ ይሆናሉ። የጦርነት እልፍኝ አስከልካይ የሆኑ ሰዎች አሉ። ጦርነትና ድህነት ለምን ይነካብኛል የሚሉ ሰዎች አሉ። በህዝብ ድህነት ላይ ጎጆቸውን ይቀለሱ። ድህነት ሲፈርስ ሲፈረካከስ እነዚህ ሰዎች ቤታቸውን ይፈርስባቸዋል። ይሄ ግልጽ ነው። ቤት አልባ ይሆናሉ። ግልጽ ነው። ይሄ እነሱ ቤት አልባ እንዳይሆኑ ሲባል ሚሊዮኖች በመቶ ሚሊዮን የሚቆጠር ህዝብ በድህነት ውስጥ እንዲኖሩ ላይ አይፈቀድም። ይሄ ተገቢ አይደለም። ራሳቸው አቶ ታዬ በፌስቡክ ገጻቸው ላይ ያሉት አንድ ነገር አለ። መንግስት መጠየቅ ካለበት ለምን ጦርነት ውስጥ ገባህ ተብሎ ሳይሆን ለምን የዜጎችን ሰላም ማስጠበቅ አልቻልክም ተብሎ ነው ብሎ የለም በራሳቸው ቃል። ስለዚህ መንግስት በሀገር ውስጥ የሰላም አማራጮችን ክፍት ማድረግ አለበት። የሰላም አዳራሾችን ክፍት ማድረግ አለበት። በበረሃ የተበተነውን ወደ አዳራሽ ማስገባት አለበት። በሌላ እጁ ደግሞ የህዝቦችን ሀብትና ንብረት የሚዘርፈውን የሚያወድመውን የዜጎችን ህይወት የሚቀጥፈውን ኃይል ላይ እርምጃ መውሰድ አለበት። እጁን አጣጥፎ የሰላም በሩን ከፍቶ ሊቀመጥ አይችልም። መሰረተ ልማት እየወደመ ሀብት እየወደመ የዜጎች ህይወት እየተቀጠፈ ዜጎች ለስቃይና ለሰቆቃ እየተዳረጉ አይ ሰላም ነው አማራጩ ብሎ እጁን አጣጥፎ ሊቀመጥ አይችልም። ይህንን ከመንግስት መጠበቅ አንችልም። ስለዚህ ሁላችንም የምር ሰላምን የምንፈልግ ከሆነ አዳራሾች መከፈታቸውን እናበረታታ፣ ሀቀኛ ውይይቶች እንዲደረጉ እናበረታታ፣ አሳታፊ የሆኑ ውይይቶች እንዲደረጉ እናበረታታ። የታጠቁ ኃይሎች በጦር ሜዳና ከጫካ የሚያገኙት የፖለቲካ ትርፍ እንደሌለ ወይም የሚያገኙት የጥያቄ ምላሽ እንደሌለ እንንገራቸው በተገቢው ቃል። የውሸት ፕሮፓጋንዳዎችን ፊት ለፊት እናጋልጣቸው። በዚህ መንገድ ወደ ሰላሙ ልንመጣ እንችላለን። ውድ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስላል። ነገ በሌላ አርዕስት በተመሳሳይ ሰዓት እስክንገናኝ ድረስ ጤና ይስጥልኝ።